የእሷን ደም ማፍሰስ ምንድን ነው የሚጠቀመው? ሌላ ጥያቄ ካለች ጥቅሙ ምንድን ነው? እቺ ንጹህ ደም ፈሰሰች። አይ በጣም እኮ የሚገርም ነው። አሁን እየተናገርኩ እንኳን እንዴት ነው ሰው የማታዳምጡት? ጆሮ እንዴት ነው? ከባድ ነው። ዲያቆን ኔው ራዲያ ጥያቄ አለሽ እህቴ? ከተገናኘን አይቀር ደስ ይለኛል። ልጠይቅ። ጠይቂ። ይሄ ግን ግልጽ ሆኖልሻል አይደል? ሊወራዬ በደንብ ክሊር ሆኖልሻል አይደል? በደንብ ግልጽ ሆኖልሻል አይደል? ቴንክ ዩ እናመሰግናለን። ጠይቂ። እሺ ጠይቂ። ተጠቀሚባቸው ዲያቆን ነው። እንትኑን ኮመንቱን አጥፉላትና ፎከስ አድርጋ እንትን ትበል። እሺ ችግር የለውም። ሌላኛው ጥያቄ ምንድን ነው? ሌላኛው ጥያቄ እግዚአብሔርን ክፋትን ካልተሳሳትኩኝ ትንቢተ ኢሳያስ ነው ክፋትንም አደርጋለሁ ይላልና እግዚአብሔር ክፋትን ያደርጋል፣ ክፋትን ያመጣል፣ ክፋትን ያደርጋል። እሺ አውዱን አንብበሽዋል? ስለምን እየተወራ እንደሆነ ካልተሳሳትኩኝ ስለ እስራኤል ነው። መዓትን አመጣለሁ ሲል መቅሰፍትን አመጣለሁ ሲል ምን ማለቱ ነው? ያው አመጣለሁ ነው የሚለው። ግን የኔ ጥያቄ ክፋትም መልካምም ከሱ ከሆነ እግዚአብሔር ፍጹም ጻድቅ ነው፣ ንጹህ ነው ብለን ነው የምናምነው። ተጋጨብኝ ነው። አያጋጭም። ቀጠየኩሽ እኮ ለምሳሌ በእኛ ባህሪ ላስረዳሽ። አንቺ ሩሩ ነሽ አይደል? አይደለሽም? ነኝ። እሺ ሩሩ ነሽ ማለት ግን አትቆጭም አትቀጭም ማለት ነው? አይደለም። ኦኬ። እግዚአብሔር ሩሩ ነው ስንል ፈራጅ አይደለም እያልን ነው? ቀጭ አይደለም እያልን ነው? እግዚአብሔር ፍቅር ነው ስንል አይቀጣንም እያልን ነው? አይደለም። እግዚአብሔር ፍቅር ነው ስንል መሐሪ ነው እያልን ነው አይደለ? አዛኝ ነው ሩሩ ነው እያልን ነው አይደል? እግዚአብሔር ቀጭ ነው ስንል ደግሞ ምን እያልን ነው? ፈራጅ ነው ደግሞ እያልን ነው አይደል? ሩሩ ሆኖ ካልማረ ይቅር ካላለ ሰዎች ሲጸጸቱ ሲያዝኑ በስራቸው በክፋታቸው ንስሐ ሲገቡ ካልማረ ይቅር ካላለ ሰዎች ደግሞ ልባቸውን አደንድነው በክፋትና በኃጢአት እየተመላለሱ ለሰይጣን እየተገዙ ሲኖሩ ቅጣት ካልሰጣቸው አምላክ ቅን ፈራጅ ነው ይባላል? አይባልም። በጣም ጥሩ። ስለዚህ እግዚአብሔር አመጣለሁ ሲል ምን ማለት መሰለሽ? ቁጣዬን አመጣባቸዋለሁ፣ መቅሰፍቴን አመጣባቸዋለሁ፣ እጄን አከብዳባቸዋለሁ፣ እቀጣቸዋለሁ እያለ ነው። አዎ እግዚአብሔር ቀጭ አምላክ ነው። ይቀጣል ግን አዎ በብሉይ ኪዳን እንደው የሚገርምሽ ቅጣቱ ወዲያውኑ ይታይ ነበረ። በለምጽ ይመታሉ፣ በሆነ መቅሰፍት ይመቱ ነበረ። ለምሳሌ ስለ ፈርዖን አንብበሽ ከሆነ ፈርዖን አልተቀጣም ነበር መጀመሪያ። ትዝ ይልሽ እንደሆነ አይደል? መጀመሪያ ይነገራል፣ ይሄን አስተካክል፣ ህዝቤን ልቀቅ ብሎ በሙሴ ላክበት። እግዚአብሔር ፈርዖንን ከመቅጣት ጀምሯል? አልጀመረም አይደል? አልጀመረም። ግን ሲቀጣው ልቡን ያደነድነዋል። እየቀጣው ልቡን ያደነድናል። ልቡን ያደነድነው ነበር። ይኸውልሽ ሊወራ አይ ዶንት ቲንክ መጽሐፉን አላነበብሽም ከፍተሽ። አሁን ትንሽ የታያየውብሽ እህት አለም ክፍተት ምንድነው? የሆነ ወይ አላነበብሽውም ታሪኩን ወይ ደግሞ የሆነች ነገር ወይ ሰምተሻል። አሮን ነው። ይቅርታ እንዳትናደጅሽ ወይ እንዳትቆጭ ቤተ። ምክንያቱም ለምሳሌ እግዚአብሔር የፈርዖን ልብ አደነደን ይላል አይደል? እሺ ካደነደን ለምንድነው ታዲያ የሚለቀው ህዝቡን ፈርዖን? የደነደነ ልብ ህዝቡን ይለቃል እንዴ? አይለቅም። ግን ራሱ እግዚአብሔር ነው የፈርዖንን ልብ የሚያደነደነው አይደለም? የፈርዖን ልብ እግዚአብሔር ካደነደነው ለምን ህዝቡን ለቀቀ? ሊወራ ይህንንም በደንብ እኮ እንድታስዩ ነው። አሁን ልብ ማደንደን ማለት መቅሰፍቱን 10 ጊዜ ነው ካልተሳሳትኩኝ መቅሰፍት የወረደበት። ስሚኝ፣ ልቡን ካደነደነው ፈርዖን ምን ነበር አርግ የተባለው? ህዝቡን ልቀቅ አይደል?
ሌላ ነገር ተብሏል? ገንዘብ አምጣ፣ ፍራንክ አምጣ ምናምን ተብሏል? ልቡን ባያደነድነው ፈርዖን ህዝቡን አይለቅም ነበረ? አረ ሊወራት ይስል ልቀቅ፣ ህዝቡን ልቀቅ ነው አይደል ጥያቄው አይደል? ሊወራ እህቴ አለሽ? ህዝቡን ልቀቅ። እግዚአብሔር ልቡን ቢያደነድ ነው ወይም ልቡን አደነድ ነው ማለት አጸናው ማለት ነው አይደለ? በአቋሙ ትርጉሙ ቀጥታ ትርጉሙ። እሺ ለምን ለቀቀ ህዝቡን ታዲያ? የኔ ጥያቄ እዚህ ጋር ምን መሰለ ያልተግባባ ነው። ፈርዖንን ልቡን የሚያደነድ ነው ቅጣቱም ከፈጣሪ ነው። የፈርዖንም ልብ የሚያደነድ ነው ደግሞ እግዚአብሔር ነው። መልቀቁ እስከማን ነው? በስተመጨረሻ ህዝቡን ለቋል እኮ ፈርዖን እኮ። አሁን የለቀቀው ልቡ ቢደነድ ይለቅ ነበር? አይለቅም። በጣም እሱንም እንድታስተው እኮ ነው ሊወራ። ይኸውልሽ አነጋገሮቹን አጻጻፎቹን ምን እንደሆኑ አንደርስታንድ ማድረግ አለብሽ። ኦኬ ምን ማለት ነው? ቅድም ምን አለን? እግዚአብሔር ክፋትን ያደርጋል ስንል ይቀጣል። ሰዎች ካልታዘዙ፣ ሰዎች እምቢ ካሉ፣ በፈቃዱ ካልሄዱ ይቀጣቸዋል ማለት ነው ብለን ፈታ ነው አይደለ? ኦኬ እግዚአብሔር የፈርዖንን ልብ አደነደነ ማለት ማለትሽ። ለምሳሌ አንድ ሰው በኃጢአቱ ተነግሮት እምቢ ካለ እግዚአብሔር ያንን ሰው ለፈቃዱ ይሰጠዋል። ለፈቃዱ ይሰጠዋል ማለት ነው አልፈልግም እያለ አልሰማህም እያለ ትዕቢተኛ ልብ ይዞ እግዚአብሔር የዛን ሰው ነፃ ፍቃድ ሽሮ ያ ሰው ስብር ብሎ እግዚአብሔርን ይቅርታ ሳይጠይቅ ንስሐ ሳይገባ አይ እኔ በኃጢአቴ ትክክል ነኝ በትዕቢቴ ይቀጥላለሁ ካለ እግዚአብሔር ያንን ሰው ለፈቃዱ ይሰጠዋል አሳልፎ። ምክንያቱም ሰው የዘራውን አይደለም የሚያጭደው ሊወራ። በጣም ጥሩ። ስለዚህ ልቡን የሚያደነድን ከሆነማ ለምንድን ነው ሙሴ መላክ ያለበት? እግዚአብሔር ኦልሬዲ አስቀድሞ የፈርዖን ልብ ካደነደነ ሙሴ ለምን መላክ አለበት? አይደለ? ሙሴ ሄዶ እግዚአብሔር ልቀቅ ብሏል ህዝቤን እባክህ እያለ ሙሴ ለምን ፈርዖን ጋር ሄዶ መናገር ነበረበት ታዲያ? አየሽ፣ ሙሴ ፈርዖን ጋር ሄዶ ህዝቤን ልቀቅ ሲለው የፈርዖን መልስ እሺ ነበር አይደለ? እለቃለሁ ነው። የማ ፈርዖን ከዛን ፈርዖን እንደገና ደግሞ ልቡ ይሻላል ሊወራ እሺ ብሎ ፓለስ ያሳይ ችግር የለውም። እሺ ቢልማ ኖሮ ያ ሁሉ መቅሰፍት ለምን መጣ ታዲያ? በመጀመሪያው ኮንቨርሴሽን እኮ እሺ ቢል ኖሮ እኮ እምቢ ስላለ እኮ ነው መቅሰፍት የመጣው። ባይዘወይ ሙሴ እኮ ሄደው እኮ መቅሰፍት ሊመጣብክ ነው ሊለው እኮ አይደለም የሚሄደው። የመጀመሪያው ሜሴጅ እኮ ሙሴ ይዞት ሄደው እግዚአብሔር ህዝቤን ልቀቅ ብሎሃል፣ በበረሃ በዓል እንዲያደርጉልኝ ስለምፈልግ ህዝቤን ልቀቅ ብሎሃል ብሎት እኮ ነው። እችላት የነገረው እኮ አልሰማት። በዚህ መሀል ንግግራቸው የፈርዖን መልስ ምን ነበረ? እምቢ። እግዚአብሔር ማን ነው? እምቢ ነበር ያለው። ሲጀመር ፈርዖን ጣዖት አምላኪ ነው። ሲጀመር ፈርዖን በግብፅ አገር እልፍ ጣዖት ሚሊዮን ጣዖት የነበሩት ነው። እኔ ኃይለኛ ነኝ፣ እንደኔ ንጉስ የለም፣ ንጉስ የሚባል እኔ ነኝ፣ ኃይል የሚባል የኔ ነው፣ ሌላ ኃይል እኔን የሚገዳደር የለም ብሎ በትዕቢቱ የተወጠረ ሰው ነበር። እግዚአብሔር ማን ነው እያለ የሚያሾፍ ነበር። እንደዛ የሚለው እግዚአብሔር ልቡን አጽንቶት ነው አደንድኑት አይደለም። ይኸውልሽ አይሹ አሁን እሱን ነው እኮ እግዚአብሔር ልቡን ቢያደነድን ኖሮ አልኩሽ እኮ ሊዮራ ለምን ህዝቦቹን መልቀቅ ነበረበት? ምክንያቱም ህዝቡን የለቀቀው የእግዚአብሔር ቁጣ እየከበደበት ሲመጣ ህዝቡን ለቀቀ። ልቡን አደነደነው ሲባል እምቢ እንዳላደረገው ሳይሆን ለትዕቢቱ አሳልፈው ሰጠው ነው። ገባሽ? ለትዕቢቱና ለገዛ ፈቃዱ አሳልፈው ሰጠው ነው። ምክንያቱም እኔ ሰው እየገደልኩ ጣዖት እያመለኩ እያመነዘርኩ እግዚአብሔር የለም እያልኩ በህይወቴ ብቀጥል እግዚአብሔር አስገድዶ እኔን በልኔን አምልኬን ብለው እንደ ምድራዊ ንጉስ ይረግጠኛል?
ሊዮራ አይ እስር ቤት ይወረውረኛል ነው። ስለዚህ ለምን ለፈቃዴ አሳልፎ ይሰጠኛል? ለፈቃዴ አሳልፎ ይሰጠኛል ማለት ነው ልቤ ደንድኗል። ስለዚህ ለልቤ መደንደን አሳልፎ ይሰጠኛል። ስለዚህ ልቤን ያደነድኗል ማለት ነው። ለፈቃዴ አሳልፎ ይሰጠኛል። የፈቀድኩት ሌባ መሆን ነው። የፈቀድኩት ማመንዘር ነው። የፈቀድኩት ጣዖት ማምለክ ነው። ስለዚህ ለፈቃዴ ይሰጠኛል። ምክንያቱም አስገድዶ አስጨንቆ ረግጦ የሚገዛ ምድራዊ ንጉሥ አይደለም ጌታ። ወደሽ ፈቅደሽ የምትከተው ነው። ህጉን ትእዛዙን ወደሽ ፈቅደሽ የምትሰብ ለምሳሌ ትዝ ይልሽ እንደሆነ የነነዌ ሰዎች ትዝ ይልሻል አይደለ ሊዮራ? የነነዌ ሰዎች ኃጢአት ሲሰሩ ነበረ ትዝ ይልሽ እንደሆነ። ከዛ ዮናስ ተላከ አይደል? አሁን በደንብ አስተውይ። ዮናስ መጀመሪያ ላይ እሺ አለና እግዚአብሔርን። ከዛ በኋላ ግን ምን ሊያደርግ ሞከረ? ዮናስ ሊያመልጥ ሞከረ አይደል? ትዝ ይልሻል? በጀልባ ወደ ሌላ ሀገር ሊሄድ ኦኬ። እግዚአብሔር ማዕበል አነሳና በአሳ አንበሪ ሆድ ውስጥ 3 ቀን ታሳደረውና የአሳ አንበሪ ሲተፋው መልሶ እዛው ነነዌ ከተማ ተፋው አይደል? ከዛ በኋላ ሄዶ ለህዝቡ ተናገረ። እግዚአብሔር ይችን ምድር ሊገለባብጣት ነው አላቸው። ሊገለባብጣት ነው። እናንተ ግን ምን አድርጎ አላቸው? ንስሐ ግቡ አይደል? ጾሙ ጸልዩ አላቸው። 3 ቀን ነው የጾሙ ጸሎት ትዝ ይልሻል? ጾምና ጸሎቱ ከ3 ልክ ጾምና ጸሎቱን ሲያረጉ እግዚአብሔር በምህረት ተመለሰ ወይስ አልተመለሰም? ተመልሷል። እሺ ይሄን እንደው ተቃራኒ ሐሳብ ደግሞ ወደ ኖህ ጊዜ ልውሰድሽ። በኖህ ዘመን የነበሩ ሰዎች ተነግሯቸዋል አልተነገራቸውም? ከጥፋቷ በፊት ተነግሯቸዋል። እሺ ምን ብለው መለሱ? እነሱ አላላገጡም፣ አልሳቁም፣ አላሾፉም? ተቀዋል። ኦኬ የዛን ሰዓት ቅጣቱ አልመጣባቸው? ቆይቶ መጥቶባቸዋል። ናው ሰው ምንድነው ያየሽው በዚህ ውስጥ በሁለት ውስጥ? እነዚህ በ3 ቀን ውስጥ ንስሐ ገቡ አይደል? ተመለሱ። እግዚአብሔር እሳቱ ኦልሬዲ እየወረደ ነበረ ሊቀጣቸው። ስለዚህ ልክ ምህረቱን ፈራጅም መሆኑን እሳቱን አሳያቸው፣ መሐሪ መሆኑን ደግሞ እሳቱን መልሶ አጥፍቶ ደግሞ በምህረቱ እንደታረቃቸው አሳያቸው። ቢመለሱ ቢጸጸቱ። በኖህ ዘመን ደግሞ እየተነገራቸው ደግሞ አይ እንብላ፣ እንጠጣ፣ እንዘሙት፣ እናመንዝር፣ እንስፈል፣ እንስከር አሉ። አልሰማም አሉ። ኖህን ያሾፉበት ጀመር። እግዚአብሔር ደግሞ የዛ ሰዓት ደግሞ ቀጣ ካልሰሙት ማለት ነው። እና የፈርዖንም ጉዳይ ያ ነው። እግዚአብሔር ልቡን አደነደነ ማለት ለፈቃዱ፣ ለትቢቱ፣ ለፍላጎቱ አሳልፈው ሰጠው ማለት ነው። ለምሳሌ አንቺውን ሊወራ ዛሬ ተነስተሽ እኔ በቃ እስክሪፕቶን አምላኬ ብትይ እግዚአብሔር መጥቶ ኖ እስክሪፕቶ የሚባል አምላክ የለም በይ ቁጭ ይልሻል አይለኝም። በቃ ለፍቃድሽ አሳልፎ ይሰጥሻል አይደል? ምክንያቱም በፊትህ እሳትና ውሃን አስቀምጫለሁ ወደ ፈለግከው አይደለም የሚለው እጅን ስደድ የሚለው በቃ። ስለዚህ የሰደድነው እናነሳለን እናገኛለን ማለት ነው። እንደ ሰደድነው መጠን እናገኛለን። ወደ እሳቱ የሰደደ የእሳቱን ነገር ያገኛል። ወደ ውሃ የሰደደ ደግሞ የውሃውን ነገር ያገኛል። በእኛ ነፃ ፈቃድ ውስጥ እግዚአብሔር ኢንቮልቭ አያደርግም ማለት ነው። እሺ አመሰግናለሁ። ችግር የለውም እህት ዓለም። ሌላም ጠይቂ ካለሽ? የሌላ ጥያቄ ምንድን ነው? በኖህ ዘመን ጥፋት ውሃ ዓለም ስትጠፋ የውሃ ውስጥ ፍጥረታት በምንድን ነው የጠፉት? የውሃ ውስጥ ፍጥረታት ምንድን? የውሃ ውስጥ ፍጥረታት በምንድን ነው የጠፉት? በምንድን የጠፉት? በዛው በውሃ ነው የጠፉት። ምክንያቱም ፍጥረታቱ ባይዘወይ ኖ መርከብ ውስጥ እግዚአብሔር እንደ አዲስ ምድር ሊሰራ ኢኔሴንስ ንጹህ የሆኑትን ብቻ አስቀርቶ ሁለት አድርጎ ወደ መርከቡ አስገብቶ አይደለ? ወንድ ሴት እያደረገ ፍጥረት ሁሉ ገብቷል። ታውቂያለሽ አይደለ? ከእንስሳቱም ከሁሉም ገብተዋል። ስለዚህ በጠፉት ልክ ደግሞ እግዚአብሔር ድጋሚ ደግሞ እንዲበዙ ደግሞ ሁለት አድርጎ ዓላማ ስላለው እግዚአብሔር ይህን አድርጓል። ውሃው የጥፋቷ የተባለው በውሃው መልክ እግዚአብሔር ቅጣቱን ስላደረገ ነው። በውሃ መልክ ቅጣቱን ስላደረገ ሌላ መቅሰፍት ነበር ማለት እንችላለን ከውሃ ውጭ? ለምሳሌ ውሃ በጣም ኃይለኛ መጥፎ ቅጣት ነው። ውሃ እንደ ቀላል ሻወር ስንወስድበት ንቀ ነው እንዳይሆን። እኔ የአሜሪካ ሀገር ነው የምኖረው። የሚገርምሽ
ፍለድ ጎርፍ ሲመጣ እንዴት ጠራርጎ እንደሚወስድ ለነገርሽ አልችልም። እንዲሁም በጣም የሚያስጨንቅና በጣም ከባድ ቅጣት ባይዘው። ውሃው እንዴት እንደነበረ ታውቂያለሽ? ግን ታሪኩን ውሃው ማለት ትላልቅ ተራሮችና ዛፎችን ድረስ የሸፈነ ነው ውሃው። እንዲሁም ቁራና እርግብ ሲላኩ ሲልሻል ቁራ በዛው ቀረ አይደለ? ለዚህ ነው ቁራ መልእክተኛ የሚባለው በተለምዶ። እርግብ ግን ምን ይዛ መጣች? ቅጠል ነው ምን ቢሆን የዘንባባ ዝንጣፊ ነገር ይዛ መጣች አይደል? እሱን ሲያይ ኖህ ምን አለ? ውሃ መግደሉን ጎበዝ አይሻ አይደለ? የውሃው መግደል ወይም ምን ወርዷ ማለት ነው። ውሃው ቀስ እያለ እየወረደ መጣ ማለት ነው። ስለዚህ ተራራ የለ ምን የለ ሁሉን ነገር የከደነ ዝናብ ነበር የነበረው ውሃው ማለት ነው። እና በጣም ከባድ ቅጣት ነው በውሃ መቀጣት ማለት ባይዘው። ለምሳሌ አሁን በጣም ውቅያኖስ ውስጥ የሚኖሩ እንስሳቶች አሉና የትኛው ማዕበል ቢመጣ ሊሞቱ የማይችሉ ማለት ነው። ማን ያለው? ማን ያለው? የትኛው ሳይንስ እንዴ? ማን ያለው ንገሪኝ። ወይ ደግሞ የትኛው ሳይንስ ስተዲ ነው ያለሽ? ይሄንን ይጠፋሉ። አሳ ከውሃ ውጭ መኖር አይችልም። ለምሳሌ አሳ እኮ ይኸውልሽ የባህር ጠለል ራሱ እንዲኖር የባህሩ ጠለል ማኔጅ ይሄ በኦክሲጅኑ እና ባለው ባላንስድ ካልሆነ እኮ ከእጥፍ በላይ ውሃ ከላዩ ከሆነ እኮ ይሞታል። ባይዘወይ ስለዚህ በውሃ ምክንያት በሌላ መቅሰፍት ሞቱ ነው ማለት የምንችለው ወይንስ ደግሞ ማን ያለው? ለምን በቃ የጥፋት ውሃ። አሁን እኮ ሊወራ እህቴ ብዙ ነገር በጭንቅላት እየጨመርሽ የተቸገርሽው ከወታለ የተጻፈው ቀላል ሆኖ ሳለ አንቺ እየጨመርሽ እንቅልፍ አጣሽ። ሰው የጥፋት ውሃው ከምልሽ በላይ በቃ ይኸውልሽ ውሃ በጣም እየበዛ ሲመጣ ከልኩ በላይ ከወለሉ በላይ እየበዛ ከእንትኑ በላይ እየበዛ ሲመጣ ኦክሲጅን እያጠረሽ ይመጣል። ባይዘወይ የኦክሲጅን እንትኑ እያነሰ ይመጣል። ፍጥረት ሁሉ ነው የሚሞተው። ውሃ ተራራ ድረስ የሚሸፍን ውሃ ከመጣ ማን ነው የሚተርፈው? ንገሪኝ እስኪ። ማንም። ያ እኔ የምለው ግን እሺ አሰሚት እንጂ አይ በቃ ይችል ያል ከተነፈስኩ እንዳሳዎቹ ይበቃኝ። አይ ቲንክ ዲያቆንዬ ብሉይ ኪዳን ላይ ነው አይ ቲንክ ጥያቄዎቿና እንዳስተዋልኩት ማለት ነው አብዛኞቹ። ብሉይ ኪዳን ማለት ደግሞ የምን አይነት ዘመን ነበረ? አዲስ ኪዳን ምንድን ነው? አይ ቲንክ አዲስ ኪዳን ላይ ምንም ስታነሳ ስላላየሁ ነው ሊወራውን በሰማኋቸው 3-4 ጥያቄዎች ማለት ነው። እሱን ራሱ መረዳት አንድ ኢምፖርታንት ይመስለኛል፣ ለጥያቄዎቹ መልስ ይመስለኛል። ብሉይ ኪዳን ላይ ምን አይነት ዘመን ምን አይነት ዘመን ነው የምንለው? አዲስ ኪዳን ላይ እንዴት ነው ምንድን ነው? እሱን ትንሽ ብትሄድበት መልካም ነው ብዬ አስባለሁ። ሌሎችም ነገሮች ካሏት በዛ ውስጥ ተካቶ ስለሚመለሱ። እኔ ግን ምንድነው ሊወራ የመሰለሽ እህት አለም ሪኮመንድ ማድረግሽ፣ ለምሳሌ በመጽሐፍ ቅዱስ ታሪክ ይዟል፣ ትንቢት ይዟል፣ ኦኬ፣ እና ደግሞ የህይወት ቃላቶችን ይዟል። ለምሳሌ የተለያየ የእስራኤላውያን ታሪክ የነበራቸውን ውጣ ውረድ፣ በጉዟቸው የነበራቸውን ነገር፣ አብርሃም ዘሩ እንዴት እንደበዛ ከዛ በኋላ እንዴት እንደተበተኑ በምድር ላይ፣ እነዚህን ሁሉ እውቀት የሚሰጥሽ እውቀቶች አሉ። ቀጥሎ ደግሞ መጽሐፍ ቅዱስ ይዟል መሰለሽ ሰዎች ውድቀታቸውንና ደግሞ ንስሐቸውንም ደግሞ ይዟል። እኛ ነቢያቱ ሰዎች ናቸውና ድካም ይኖርባቸዋል ብለን እናስባለን፣ እናምናለን። ሮቦት አይደለም እግዚአብሔር የፈጠረው። ስለዚህ ነቢያቱ ይሳሳታሉ። ሲሳሳቱ ደግሞ እግዚአብሔር ይቀጣቸዋል። ንስሐ ሲገቡ ደግሞ እግዚአብሔር በምሕረቱ ይመለሳል። ለምሳሌ ዳዊት በዝሙት ወደቀ፣ ስለዚህ ንስሐ ገባ። መዝሙር 50 የጸለየው ለዛ ነው። እንደ ልቤ አለው እግዚአብሔር እንዲሁም ስሙን እና ሲመለሱ ደግሞ እግዚአብሔር ሲምራቸው ይቅር ሲላቸው እናያለን። ያልተመለሱ ደግሞ ሲቀጣቸው እናያለን። ይሄን ሁሉ ነገር ይዟል መጽሐፍ ቅዱስ። መጽሐፍ ቅዱስ ቀጥሎ ትንቢቶችን ይዟል።
ስለ ክርስቶስ በተለይ መጽሐፍት ሁሉ ስለ ጌታ እንደሚያወሩ ማለት ነው። ስለ ጌታ እንደሚመጣ፣ ጌታ እንደሚሰቀል፣ ጌታ እንደሚቸነከር ሁሉ ትንቢቶችን ይዟል። ከዛ ደግሞ መጽሐፍ ቅዱስ ደግሞ የህይወት ቃል የሆነውን የህይወት ምግብ የሆነውን ስለ ኢየሱስ ክርስቶስ ደግሞ ይዟል። ስለዚህ ለእኔ አንቺ ሪኮመንድ ማድረግሽ የታሪኩን እንደ ታሪክ አንደርስታንድ እንድታደረጊው፣ ትንቢቱ ምን ነበረ፣ የት ተፈጸመ የሚለው አንደርስታንድ እንድታደረጊው፣ ከዛ ደግሞ ህይወት የተባለውን ደግሞ ወንጌልን ማለት ነው የክርስቶስን ነገር። ምክንያቱም የመጨረሻው የመጽሐፍት ሁሉ መደምደሚያ የኢየሱስ ክርስቶስ መምጣትና የመንግስተ ሰማያትን ነገር ነግሮን ዳግም እንዳይመጣ ነግሮን ቤዛ ሆኖን መሄዱ ዳግም መምጣቱን መጠበቃችን ነው እና በተለይ እዚህ ላይ በደንብ ፎከስ አድርገሽ ብታተኩሪ ሞር ሪኮመንድ አደርግሻለሁ። የብሉይ ኪዳን በተባለ ግን በአጭሩ የብሉይ ኪዳን ዘመን ማለት እንግዲህ የነገስት ምንድን ነው የእስራኤልን ታሪክ ሞስት የያዘ ነው በቃ የብሉይ ኪዳን እና የብሉይ ኪዳን ስለ ህጉ የተያዘ ነው። ከመስዋዕት ጋር የተያዘ ታሪኮች አሉት። እንስሳት መስዋዕት፣ ከታቦቱ ጋር የተያዘ ታሪክ አለው። ጦርነቶች አሉ። ኦኬ። ከዛ ደግሞ የእግዚአብሔር ቁጣዎች ታይበታለሽ ወዲያውኑ። እንዲሁም የፍዳ ዘመን ይባላል። በቁጣ ውስጥ ዓለም በቁጣ ውስጥ የነበረችበት ዘመን ነው። ስለዚህ የእግዚአብሔር ቁጣ የእግዚአብሔር ፍርዱ ቶሎ ሲነድ ቶሎ ሲቀጣ ሰው ላይ ታያለሽ። በለምጽ ሲመቱ ታያለሽ። ምድር ከፍታ ሲወጣቸው ታያለሽ። ለምሳሌ አውናን የሚባለው አንድ ሰው ነበረ። የዘር ፈሳሹን እያወጣ የሚያፈስ ምድር ላይ ከሚስቱ ጋር ከግንኙነት ያደርጋል። ግን ከእሷ መውለድ ስለማይፈልግ ዘሩን እያወጣ ውጭ ያፈስ ነበረ። እግዚአብሔርም ይሄን ስላስቆጣው ምድር ከፍታ እንድትወጣ አድርጎታል። እንደዚህ አይነት ቅጣቶች ያሉበትም አለ ብሉይ ኪዳን ላይ። እነዚህ እንደ እውቀት ይሆኑሻል ማለት ነው። ከዛ በኋላ ግን ደግሞ ትንቢቶች ጋር ደርሶ በተለይ ትንቢቶች ይዘሽ ወደ ሐዲስ ኪዳን መጪ። አዲስ ኪዳን የተባለበትን ምክንያት ምንድነው? እግዚአብሔር ከህዝቡ ጋር አዲሱን ኪዳን ያደረገበት ስለሆነ ሐዲስ ኪዳን ተባለ ማለት ነው። እነዚህን ኦቨርኦል ያለውን አይዲያ ከያሽ ከህይወት ከዘላለም ህይወት ጋር የተገናኘ ከድነትሽ ጋር የተገናኘ ጥያቄዎች ጠይቂ። ደግሞ ከሀሎተ እግዚአብሔር ከእግዚአብሔር ማንነት ጋር የተያዙ ጥያቄዎች ጠይቂ። ደግሞ በጣም በጣም አሪፍ ነው ብዬ አምናለሁ። እሺ አዲስ ኪዳን ላይ ልጠይቃ ይቻላል። ጠይቂኝ፣ ችግር የለውም። እሺ ኢየሱስ ክርስቶስ ከሞተ በኋላ በስጋ ተቋርጠሻል። በኋላ የሚመለከው ስጋው ተቋርጠሻል። ደጋሚ ሊወራ ተቋርጦ ነበር። ኔትወርክ የና መሰለኝ። አሁን ይሰማል? አሁን መጥሻል። ኢየሱስ ክርስቶስ ሞቶልን ከተነሳ በኋላ በስጋ ተነስቷልና የምናመልከው ስጋ ሰው ሆኖ ሳይሞት በፊት የነበረው ነው ወይንስ ደግሞ ከተነሳ በኋላ ያለው እንደገና ሌላ ማንነቱን ነው? አንቺ ምን ይመስልሻል? አይ እኔ ጥያቄ ስለፈጠረብኝ ነው እኮ ገባኝ። አንቺ ምን ይመስልሻል ብዬ ነው። አንቺን ግን እንትን አንደርስታንዲንግ ለወቅዬ ነው። ምን ይመስልሻል አንቺ? ከሞት በኋላ የተነሳውን ስጋ እርግጠኛ ሆኜ መመለስ አልፈልግም። ነው እርግጠኛ ሆኜ አላልኩም። ያንቺን አንደርስታንዲንግ ነው ያልኩት። ኖ አይ እንትና ከሳይሞት በፊት የነበረውን ስጋ ልልም እችላለሁ፣ ወይንም ደግሞ ከሞተ በኋላ ተነስቶ ከሳይሞት በፊት የነበረውን ስጋ ይዞ ከተነሳ በኋላ ነው ልልም እችላለሁ። እሺ ሁለቱንም አልሽ ማለት ነው? አዎ ምክንያቱም ያው ጥያቄ ስለሆነ። እሺ ይኸውልሽ እንግዲህ ከተዋህዶ በኋላ መከፈልና መለወጥ የለም። በደንብ አስተውይ። እሺ እስቲ አንድ ቃል ላሳይሽ። እዚህ ቆላስይስ 2:9 ላይ እንዲህ ይላል፣ በእርሱ ማለት በክርስቶስ ነው የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። ክርስቶስ በስጋ በዚህ ምድር ሲመላለስ መለኮት
የተለየው ስጋ ነበር የያዘው? አይደለም። ስለዚህ መለኮት ሁሌም አምልኮ ተቋርጦበት ያውቃል? አያውቅም። አምልኮ ስንል ባይዘዌ ኢንዲቪዥዋሊ ለአብ ለወልድ እየተባለ የሚሰጥ ተከፋፍሎ የሚሰጥ አይደለም። ለአንዱ አምላክ ለአንዱ መለኮት በሶስት አካል ላለው አምልኮ ቆሞ አያውቅም። ይህን ነውቂ መጀመሪያ ክርስቶስ በስጋ እያለ ለምሳሌ እዚህ ጋር በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይሆናል ይላል። የመለኮት ሙላት በሰውነት ተገልጦ ይሆናል ማለት ነው ሊዮራ። የመለኮት ሙላት በሰውነት ተገልጦ ይሆናል ማለት ነው። አምላክነቱ ሰው ሲሆን ፍጹም አምላክ የሚለው ትምህርት አይታይሽም እዚህ ውስጥ? እሺ የመለኮት ሙላት ሲል አምላክነቱን ያሳያል አይደለ? መለኮት የሚለው በሰውነት ሲል ደግሞ ሰው ሆኖ ተገልጦ መምጣቱን አይደለም የሚያሳየው? ስለዚህ ኢየሱስ ክርስቶስ ያ መለኮት በሰውነት ስለተገለጠ መለኮት የስጋን አካልና ባህሪ ገንዘቡ ማድረጉ ያሳያል አይደለ? ስለዚህ የክርስቶስ ሰውነት ወይም ሰው መሆን መለኮት የተለየው አይደለም አይደለ? መለኮት አብሮት ያለ ምንድነው? ሰውነት ነው ማለት ነው አይደል? ለምሳሌ እኔና አንቺ ሰውነት መለኮት አብሮት ያለ ነው? የተዋህደው ነው? የኛማ ነፍስ ያለው አይ ሰውነት ሲባል ሰው መሆን ማለት ነው አይደል? ሰውነት ሲል ያው ሙሉ ሰው የሚለውን ነገር ይዛል አይደለ? በስጋና በደም እንደተካፈለ ይዛል። ለምሳሌ ክርስቶስ በስጋና በደም ከድንግል ማርያም ሲካፈል መለኮትነቱ ጠፍቷል? አልጠፋም። ስላልጠፋ ምን ተባለ? የመለኮት ሙላት በሰውነቱ ተገልጦ ይሆናል አላልሽም? ኦኬ። ከዛ ደግሞ ሌላ ጥቅስ ደግሞ ላሳይሽ። እዚህ ሁለተኛ ቆሮንቶስ ላይ ይሄን ያዥና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ይመስለኛል። ኦኬ እንዲህ ያለው ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። በደንብ አስተውይ። ምን እያለ ነው ቅዱስ ጳውሎስ? ክርስቶስ ከእርገቱ በኋላ ያለውን እየነገረን ነው። ክርስቶስ በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ሲል ክርስቶስ ስጋውን ትቶት ነው የተነሳው እያለ ነው። ስልክ ገብቶባታል መሰለኝ ዲያቆን። እንጠብቃት፣ ችግር የለውም። እና እንዴት ናችሁ? እስከዛ እግዚአብሔር ይመስገን አለን። ዴቫ እንዴት ነህ? እግዚአብሔር ይመስገን። ዲያቆን እንዴት ነው? ደህና ነኝ። ይህን ሰሞን ይኸው ተያይዘነዋል። እንዴ ወጥረናል ነው የሚባለው ያለ ረብስማ ቅድም ዝገት እንትና የጠየቀችው አንድ ጊዜ ታላቁ የመለሰው መልስ ያስቀኛል። እግዚአብሔር ልቡን አደነደነው የሚለውን የፈርዖንን ማለት ነው። ምን እንደዚህ እንደሊወራ አንዷ ገብታ ስትጠይቅ ምን አለች? አይ እግዚአብሔር ልቡን ስላደነደነው አልለቀቃቸውም ማለት ነው። እንዴት ወጡ ይላታል። አምልጠው በጣም ይቅርታ ተመልሻለሁ። ይቅርታ ስልክ ገብቶብኝ ነው። ችግር የለውም አይዞሽ፣ ችግር የለውም። ልቀጥል አለሽ? እሺ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 እያየው ነበር እና ምን ይላል? ክርስቶስን በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። በስጋ አናውቀውም ሲል ክርስቶስ ከእንግዲህ ወዲህ እንደዚህ አናውቀውም ሲል ክርስቶስ ስጋውን ትቶት ወይም ጥሎት ተነስቷል እያለ ነው? አይደለም። ምን እያለ ይመስልሻል? ክርስቶስን በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ሲል ምን እያለ ነው? ከሞት በኋላ ከተነሳ በኋላ ሌላ ስጋ ወይንም ደግሞ በፊት የነበረው ስጋ አይደለም ማለት ነው። አይደለም። አይ
ይኸውልሽ ክርስቶስን በስጋ እንደሆነ ያወቀው ማለት በምድር ሳለ ተራበ፣ ተጠማ፣ ተኛ፣ ደከመ፣ አዘነ ተብሎ ተነግሮታል አይደለ? አሁን በሰማይ ግን በአባቱ ቀኝ ግን የሚያዝን የሚደክም የሚተኛ የሚራብ ባህሪን ያዙ አሁን ወይም ያ ስጋ ያ ባህሪ ያለው እሱ ነው ማወቅ የፈለኩት እኮ። እሱን እኮ ያሳየሁሽ ነው ያለሁት። ኢየሱስ ክርስቶስ ሲጀመር በምድር ላይ እያለ አምልኮ አይቋረጥም። ምክንያቱም መለኮት ከእርሱ አልተለየም ብዬሻለሁ አይደል? ይወራ ስለዚህ ከሱ አምልኮ ተቋርጦ አያውቅም። አንድ ሁለተኛ ደግሞ ክርስቶስ ከተነሳ በኋላ ሲባል በከበረ ስጋ ተነስቷል እንላለን እኛ። በከበረ ስጋ ማለት ስጋው የሚራብ የሚጠማ የሚደክም የሚያዝን አይደለም። በከበረ ስጋው ነው ተነስቷል እንላለን። ለዚህ ነው ሐዋርያቱ ሲያርግ አላዩትም፣ አይተውታል አይደል? በአይናቸው እያዩት ከፍ ከፍ አይደለም የሚለው። ቶማስ ደግሞ ትዝ ይልሻል እጅን አምጥተህ ክተት ሲለው ከዛ ምን አለ? ጌታዬና አምላኬ አላለም ብሏል። ስለዚህ አምልኮት አልተቋረጠም ማለት ነው። ግን ምንድን ነው አሁን ያ ይዞ ያ ጌታ የሚጮህ ነገር ስላለ ነው። ስለዚህ አሁን ጌታ ያ በከበረ ስጋውና የሚራብ የሚጠማ የሚደክም የሚተኛ የሚያዝን ስጋ በምድር ሳለ በዛ ሳይሆን አሁን ግን ከዚህ ወዲህ በዛ አናውቀውም እያለ ነው እንጂ ስጋውን ጥሎ ተነስቷል እያለ ሳይሆን በከበረ ስጋ ተነስቷል። ስለዚህ ለዚህ ነው የሐዋርያት ስራ ላይ ሐዋርያት ስራ ምዕራፍ 7 ሌላ መሰለሽው ስለ እስጢፋኖስ ሲያወራ መንፈስ ቅዱስም ተሞልቶ ወደ ሰማይ ተኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና ይላል። አይሹ ስለዚህ ኢየሱስን አይቶታል ወይስ አላየውም? በሰማይ ከእስጢፋኖስ በሰማይ አይቶታል። ስለዚህ ኢየሱስን አይቶታል ማለት ኦልሬዲ በምድር ሲያዩ የነበረውን ኢየሱስን ራሱን ያዩ አይደለ? በጣም ጥሩ። ስለዚህ ምን አለ አሁን? ምን ብሎ ለመነው? እዩ እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ አይሹ ኃጢአት አትቁጠርባቸው ይቅር በላቸው። ጌታ በምድር ላይ ያለ ኃጢአትን ይቅር ሲል አልነበረም? ተቋርጧል። አሁን በሰማይ አልተቋረጠም። ጌታ በመስቀል ላይ ያለ በቀኝ የተሰቀለውን ገነት ሲያስገቡ አላየሽም? ስለዚህ አይሹ አምላክነቱ የመለኮት ምላቱ በሰውነቱ ተገልጦ ስለሚኖር አምልኮት ቆሞ አያውቅም፣ ምስጋና ቆሞ አያውቅም ለክርስቶስ። አሁን ግን በምንድን ያለው ብትይኝ ያ አምልኮት ይቀጥላል፣ ግን ስጋው የሚደክም የሚራብ የሚጠማ ሳይሆን በከበረ ስጋ አድርጓ ብለን እናምናለን። ስለዚህ በከበረ ስጋ ያረገውን ነው የምናመልከው ማለት ነው። አምልኮት ቆሞ አያውቅም። ሊዮራ ከማድረጉ በፊትም ለመለኮት አምልኮ ቆሞ አያውቅም። አሁን ሁለት ባህር የለም። ይኸውልሽ ክርስቶስ ሰው ከሆነ በኋላ ይሄ ለስጋ ይሄ ለመለኮት እያለ የምንከፍለው ነገር የለም። ምክንያቱም ቅድም ምናለን የመለኮት ሙላት በሰውነቱ ተገልጦ ነው አይደል ያልነው። ስለዚህ አይሹ አይደል የመለኮት ሙላት በሰውነቱ ሲል መለኮት የተዋሃደው ሰው ያ የክርስቶስ ሰውነት ሰው ብቻ አይደለም፣ መለኮት ያልተለየው መለኮት የተዋሃደው ገንዘቡ ያደረገው የስጋ ባህሪና የስጋ አካል ነው። ስለዚህ መለኮት የተዋሃደው እስከሆነ ድረስ ለመለኮት ደግሞ አምልኮ ምስጋና ቆሞ አያውቅም። እየለየን ይሄ መለኮት ይሄ ስጋ እያለን አንከፍልም። ቴንኪው ግልጽ ነው። ችግር የለውም። ለምሳሌ አንድ ልጨምርልሽ። ቆይ ሊዮራይቴ ለምሳሌ ማን ነው የሞተው ስንባል እንደ ክርስቲያን ምንድን ነው መልሳችን? በመስቀል ላይ የተሰቀለው ማን ነው? ማን ነው የሞተው ስንባል ምን ብለን ነው የምንመልሰው? ስጋ ወይስ ክርስቶስ በስጋ? ስጋ ካለንማ ልንከፍለው ነው። ይኸው እዚህ ጋር ምን እንደሚል ይኸው እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ ይላል። አይሹ አሁን እችን በባጠፋት ስጋ ሞተ ይላል አይደል? ስጋ ሞተና በስጋ ሞተ ልዩነቱን ይመስልሻል? በምትለዋ ስትገባ ምን የምትርጉም ለውጥ ምን አመጣ?
በስጋ ሞተ። ያው እንግዲህ አሁን ስጋ ሞተ ብል ስጋን ብቻ ለየው አይደለ? ኦኬ። በስጋ ሞተ ካልኩስ በእምትሏ ምን ይዛለች? መለኮት ይሞታል በባህሪው? አይሞትም። ግን ሞተ ተባለለት አይደለ? ለአምላክ በምኑ? በስጋ በሳይሾ አሁን ለአምላክ በስጋ ያልሽ ለምንድን ነው? በእምትሏ አምላክ በባህሪው የሚሞት አይደለም። ግንስ በምኑ ሞተናል? በስጋው ሞተ። እሺ ማን ተገረፈ ስንል ስጋ ተገረፈ ካልንማ ምን እያል ነው? ነጠል ነው አይደል? ለሁለት ከፈል ነው አይደል? በስጋ ካልን ግን የማይሞተው ሞተ፣ የማይታየው ታየልን አይደል? አሁን የማይታየው እንዴት ታየ ብልሽ መልስሽ ምንድን ነው? ስጋ ነው የምትይውስ በስጋ? በስጋ ጎበዝ። ስለዚህ በስጋ የሚለውስ አሁን የማይታየው ታየ ስልሽ እንዴት ስልሽ ስጋ ብትይኝ ምን ልትነጥይ ነው? መለኮት። ጎበዝ። በቃ ስለዚህ በስጋ ሞተ ስንል በተዋህዶ ገንዘው ባደረገው ስጋ ማለት ነው። አይሽ አሁን ለምሳሌ ሊዮራይ ኃጢአትን ይቅር ማለት መማር የዘላለም ሕይወት መስጠት የስጋ ባህሪ ወይስ የመለኮት ባህሪ? የመለኮት። በጣም ጥሩ። እሺ ደም ማፍሰስ መድማት የመለኮት ባህሪ የስጋ ባህሪ? የስጋ ባህሪ። የክርስቶስ ደም ከኃጢአት ሁሉ አጥቦናል አይደለ? መጽሐፍ ቅዱሱ የክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል አይደል? እሺ የብዙዎች ደም ፈሶ ነበር አይደለ? የእነሱ ደም ለምንድን ነው ኃጢአትን ይቅር ያላለው? ድክመት ስላለባቸው። ሰው ብቻ የሰው ደም ነው አይደል የእነሱ? ምክንያቱም ሰው በራሱ ኃጢአትን ይቅር ማለት አይችልም አይደል? ስለዚህ የእኛ ደምማ በቃ የሰው ብቻ ደም ነው። የክርስቶስ ደም ግን ምን የተዋህዶ ደም ነው? መለኮት። መለኮት የተዋህዶ ደም ስለሆነ ምን ያደርጋል ተባለ? ደሙ ከኃጢአት ሁሉ ያነጻል፣ ያናጸናል። አይሽ አይደል? ገባሽ አይደል? ለምሳሌ በአይኑ ላይ ግንባሩ ላይ አይን ያልነበረው ሰው ትዚሻ ጌታ እንትፍ ብሎ አፈሩ እንደባልቆ ከዛ ግንባሩ ላይ አይን ስለወለት ሄደት አጠብሎት አይኑን ያበራለት አይን የፈጠረለት። እሺ አሁን ምራቅ የመለኮት ባህሪ ነው የሰው ባህሪ? የሰው ባህሪ አይደል? ግን የፈወሰው ምራቁ ነው ወይስ መለኮት ነው ብልሽ መልስሽ ምንድን ነው የሚሆነው? ምክንያቱም መከፈል የለም ሁለትነት የለም አይደል? ስለዚህ በዶኪማስ ቤት ለምሳሌ በሰርግ ቤት የተገኘው መለኮት ነው ወይስ ስጋ ነው ብልሽ መልስሽ ምንድን ነው? አምላክ ነው ወይስ ስጋ ነው ብልሽ መልስሽ ምንድን ነው? አሁን መገኘት በስጋ ጎበዝ። መታየት የስጋ ባህሪ ነው አይደለም? መታየት መዳሰስ አይደል? እሺ ወይኑን ወደ ውሃውን ወደ ወይን መለወጥስ የሰው ባህሪ ነው? ሰው ይችላል እንዴ ማድረግ? አይችልም። በቃ ስለዚህ በዶኪማስ ቤት ማን ተገኘ? አምላክ በስጋ። ማን ውሃውን ወደ ወይን ለወጠ? አምላክ በስጋ። ኦኬ ማን ሞተ? አምላክ በስጋ። ማን ተያዘ? አምላክ በስጋ። ማንን ገረፉ? አምላክ በስጋ። እሺ በስጋ ሞተ የሚለው ምን ያሳያል ማለት ነው? ተዋህዶ ያሳያል ማለት ነው። ቃል ስጋ እንደሆነ ያሳያል ማለት ነው። ቃል ስጋ ሲሆን ደግሞ አሁን ይሄ በስጋ የሚለው ቅድም የመለኮት ሙላት በሰውነት የሚለው ትዝ አልሽ አይደል? በምትለው የመለኮት ሙላት መለኮት በስጋ ተገልጦ እንደሞተ መለኮት አምላክ በስጋ እንደተገለጠ ያሳያል ማለት ነው። ቴንኪው። በጣም ግልጽ ነው። የምፈልገው ፓርት ነበር። በጣም አመሰግናለሁ። ችግር የለውም። በርቺ። አሪፍ። ሌላ ጥያቄ አለሽ? እማደክም መሰለኝ ግን ሽሮ ስንት ገባ ስትይ ያቆማለሁ። ጥያቄ አልቆብሽ እና ታዲያ ዘይት ስንት ገባ ካልሽኝ ከዛ ሰዓት አቆማለሁ። እሺ ሌላ ጥያቄ ምንድን ነው? የገነት የሲኦልና የመንግስተ ሰማያትና የገሃነም ልዩነት ነው ማወቅ የፈለኩትና እስከ ምጽአቱ ድረስ የሰው ልጅ በገነት ጽድቅ የሰራ በገነት ኃጢአትን የሰራ ደግሞ በሲኦል ነው የሚጠብቀው አይደል? ካልተሳሳትኩ
ጨርሽ ጥያቄሽን፣ ችግር የለውም ሰማሽና በፖይንትሽ ሜክ አድርጊና ከዛ መልስልሻል። እሺ እዚህ ጋር ምንድነው ጥያቄ? ኃጢአት የሰሩት በፍርድ ቀን ማለት ነው። እስከ ፍርድ ቀን እዛ ነው የሚቆዩት እና ከፍርድ በኋላ ፍርድ የሚሰጣቸው ሲኦል ውስጥ የነበሩት ሰዎች በፍርድ ቀን ወደ ገነት ሊመጡ ይችላሉ ማለቴ፣ ወይንስ ደግሞ እዛው ሲኦል እንደቆዩ ወደ ገሃነም ለዘላለም ነው የሚገቡት? ወይስ ይቅርታ ብለው ወደ መንግስተ ሰማያት ይገባሉ? መልካም እሺ። እንግዲህ ይቅር ማለት የእግዚአብሔር የመጨረሻው ይቅር ማለት ስልጣኑ የእግዚአብሔር ነው አይደለ? እኔና አንቺ አይደለም አይደለ? ስለዚህ ከሱ ሁሌም እሱ ነገር ኦኬ። ለምሳሌ በቤተክርስቲያናችን ቅዳሴ ላይ አስቀድሰሽ የምታውቂ ከሆነ ምን ብለን እንጸልያለን? ጌታ ሆይ ለበደሉ አባቶቻችን፣ ወንድሞቻችን፣ እህቶቻችን ምህረትን አድርግላቸው፣ ይቅር በላቸው፣ ኃጢአታቸውን ይቅር በላቸው ብለን እንጸልያለን። ለሞቱት ደግሞ እግዚአብሔር ሆይ የነፍስ ረፍትን ስጥልን ብለን ደግሞ እንለምናለን። አሁን በማንም በምድር ላይ ብዙ ሰው ይሞታል አይደለ? በዚህ ሰዓት በጣም ብዙ ሰው ይሞታል አይደል? ከቤተክርስቲያን ግን የሚጠበቀው ጸሎት ምንድን ነው? የሞቱትን ነፍሳት ነፍሳቸውን ተቀበል ራራላቸው ብላ መጸለይ ነው አይደል? ምክንያቱም ከኛ የሚጠበቀው ለእሱ ለፍጥረት ሁሉ እንኳን ለፍጥረት ለሚገሉን ሁሉ እግዚአብሔር ይቅር እንዲላቸው መጸለይ ነው አይደል? ለምሳሌ ቅድም እስጢፋኖስ እየወገሩት ነበር አይደል? ምን ብሎ ለመነ? ኃጢአታቸውን ይቅር በላቸው። አይሹ ኦኬ። ስለዚህ ምንድነው ከኛ የሚጠበቀው? ለሁሉ መጸለይ ነው፣ እግዚአብሔር ይቅር እንዲል። ኦኬ፣ እግዚአብሔር እንዲምር። ይቅር ይላል ማለት ምን ማለት ነው? ወደ ዘላለም ሕይወት ያመጣቸዋል ማለት ነው አይደል? በቃ ከኛ የሚጠበቀው ይሄ ነው። ይሄን ያዥልኝ። ምክንያቱም መጨረሻ ላይ ይቅር ማለትም የማን ስልጣን ስለሆነ? የእግዚአብሔር ስልጣን ስለሆነ። ግንስ ይሄ ማለት እንደፈለግን ዝሙት እየሰራን እንደፈለግን እያመነዘርን እንደፈለግን ሰው እየገደልን እግዚአብሔር ይቅር ባይ ነው እያልን እንቀጥል ማለት ነው? አይደለም አይደል? እግዚአብሔር መሐሪ ነው እያልን ኃጢአት ብንሰራ እንዲያውም የድፍረት ኃጢአት ይባላል። እግዚአብሔርን ከሚያሳዝነውና ከሚያስቆጣው ኃጢአት ውስጥ የድፍረት ኃጢአት ይባላል። ምን እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው እያልን የምናደርገው ነገር ማለት ነው። ኦኬ፣ ስለ ሲኦልና ስለ ገነት መጀመሪያ ንገርሽ። ለምሳሌ አሁን እኛ በክርስቶስ ያመንን የዘላለም ሕይወት አለን አይደል? የዘላለም ሕይወት ስላለን ኦልሬዲ ገነት ተከፍታለች። ገነት ተዘግታ ነበረ። አዳምና ሔዋን ተባሮ ተዘግታ ነበረ አይደለ? ትዝ ይልሻል። ጥቅስ ልስጥሽ ወይስ ታውቂዋለሽ? ፐርፌክት። ገነት መቼ ተከፈተች? በዮሐንስ ወንጌል እንደምናነበው ኢየሱስ ክርስቶስ ሲሰቀል በቀኝ የተሰቀለውን ወንበዴ ምን አለው? እውነት እውነት እልሃለሁ አሁን በገነት አይደል ያለው? ስለዚህ ለመጀመሪያ ጊዜ ገነትን ከፍቶ የገባው ማን ነው? ወንበዴ። ጎበስ። ወንበዴው እንደ ምድራዊ ሚዛን እኮ አይገባም ነበር አይደለ ገነት? ምክንያቱም በበደል በኃጢአት የነበረ ነው፣ ወንበዴ ነው። ግን ያችን ሰዓት ተጠቀመና ንስሐ ገባ አይደል? አቤቱ ይቅር በለኝ አለ። ኦኬ። ስለዚህ ለሲኦል ታሽታ የነበረችው ነፍሱ ወዴት ገባች ማለት ነው? ወደ ገነት። ወደ ገነት። ፐርፌክት። ይሄን ያደረገው ግን ምድር ላይ ምን ስላለው ነው? ጊዜውን ተጠቀመበት፣ ንስሐ ገባበት አይደል? በጣም ጥሩ። በግራ የተሰቀለውስ ምን ሲያደርግ ነበረ? ልክ በቀኝ የተሰቀለው ንስሐ እንደገባ ይገባ ነበረ? አልገባም። ጭራሽ ክርስቶስ ላይ ያሾፍ ነበረ አይደል? እስቲ እንዲው ውረድና አንተ እኛንም ደግሞ ውስጥ እያለ ክርስቶስ ላይ እያላገጠ ነበረ። አሁን ልዩ በቀኝና የተሰቀሉትና በግራ የተሰቀሉት ጥሩ ትምህርት ይሆኑሻል ለሲኦልና ለገነት። ሁለቱም በወንብድናቸው ለሲኦል መብቃት የነበረባቸው ነበሩ አይደል? ይሄኛው ግን ንስሐ ገባና ምን አረገ? ገነት ገባ። ይሄኛው በኃጢአቱ ቀጠለ፣ በንስሐ ሳይገባ ቀጠለ ማለት ነው አይደል? ኦኬ። አሁን እኛ በክርስቶስ ቤዛነት ያመንን ሰዎች የዘላለም ርስት የዘላለም ሕይወት ተዘጋጅቶልናል። ያችን የዘላለም ሕይወት ደግሞ የምናገኛት ጌታ ሲመጣ ነው አይደል? ተስፋችን የሚፈጽመው። ታዲያ ዛሬ ብንሞት ከፍርድ ቀን በፊት ያችን የዘላለም ሕይወት እናገኛለን? አዲስቷን ምድር አዲስቷን ሰማይ ወይም መንግስተ ሰማይ የምንባለው ትመጣለች? አትመጣም ገና። ምክንያቱም ከፍርድ በኋላ የምናገኛት ስለሆነች። ታዲያ እስከዛ የት ነው የምንሆነው ሲባል በገነት።
ምክንያቱም በክርስቶስ ባመኑ ኩነኔ የለባቸውም ይላል መጽሐፍ ቅዱስ። እሺ ኩነኔ የለባቸውም፣ ፍርድ የለባቸውም ይላል። ስለዚህ በክርስቶስ አምነን ክቡር ሥጋውን ክቡር ደሙን በልተን ጠጥተን በጥምቀት ከክርስቶስ ከሞቱና ከትንሣኤው ጋር ህብረት አድርገን ኋላ ደግሞ በፍሬ በምግባር እየተገለጥን ስንደክም ንስሐ እየገባን እስከ መጨረሻው ድረስ ብንጸና እንድናለን አይደለ? ስለዚህ ገነት እንገባለን ማለት ነው። አሁን ስንሞት ስጋችን ይበሰብሳል በመቃብር፣ ነፍሳችን ግን ወደ ገነት ትሄዳለች። ኦኬ እሺ፣ እየሰማሽ ነው? ምን አልከኝ እዚህ ጋር? እሺ ስንሞት ስጋችን አፈር ነውና ወደ አፈር ይመለሳል፣ ነፍሳችን ደግሞ ወደ ገነት ትሄዳለች። ምክንያቱም በኋላ ስንነሳ አዲስ አካል ይዘን ነው የምንነሳው። ኦኬ ሰማያዊ አካል ይባላል። አሳይሻለሁ እሱን። ሙታን ሲነሱ እንዴት አይነት አካል ይይዛሉ ሲባል ቅዱስ ጳውሎስ ያስቀመጠው ምንድን ነው? አዲስ አካል፣ ሰማያዊ አካል። ኦኬ የማይሞት አካል ይዘው ይነሳሉ። የማይራብ የማይጠማ፣ ይሄ ወንድ ሴት የማይፈልግ፣ ከሴት ከወንድ ጋር መተኛት፣ መዳራት፣ መዘሞት፣ ግብረ ሥጋ ግንኙነት የማይፈልግ። ኦኬ ልክ እንደነ ሚካኤል እንደነ ገብርኤል። የነ ሚካኤል የነ ገብርኤል ማንነታቸው የሚራብ የሚጠማ የሚያገባ የሚጋባ ነው የሚዋለድ ነው አይደለም። መልአክ አንሆንም፣ እንደ መልአክ እንሆናለን። እንደ መልአክ እንሆናለን ማለት ነው መላእክት አይራቡም። እኛም ከሞት በኋላ በዘላለም ርስት በዘላለም መንግስት ስንኖር መራብ የለብንም። መላእክት አይጠሙም፣ እኛም አንጠማም። መላእክት አይወልዱም አይዋለዱም፣ እኛም ከሞት በኋላ ከትንሣኤ በኋላ የሚራብ የሚጠማ የሚሞት አካል ይዘን አነሰ። ምክንያቱም ያ አካል ማን ይባላል? ስሙ አልኩሽ፣ ሰማያዊ አካል ያዡ መንፈሳዊ አካል ይባላል። ለሰማይ የሚመጥን አካል ማለት ነው። ኦኬ ይሄ ምድራዊ አካላችን የሚራበው የሚጠማው የሚደክመው ከሴት ጋር የሚተኛው የሚዋለደው አካል በሰማይ አይቀጥልም። እሷን ሌላ ርዕስ ውስጥ ገባሁብሽ። ኤኒዌይስ በኃጢአት ደግሞ ሆነው በክርስቶስ ያላመኑ ሰዎች በክርስቶስ ባለማመናቸው የሚላ መጽሐፍ ቅዱስ በፍርድ ውስጥ ናቸው ያላል። በፍርድ ውስጥ ናቸው ማለት ነው። በክርስቶስ ስላላመኑ ኦልሬዲ በፍርድ ውስጥ ናቸው። ንስሐ ቢገቡ ከፍርድ ይወጣሉ ልክ በተሰጣቸው ጊዜ። ለምሳሌ ሁለት ወንበዶች በፍርድ ውስጥ ነበሩ አይደል? የትኛው በፍርድ ውስጥ ቀርቶ በዛ ወደ ሲኦል ገባ? የትኛው ከፍርድ ወጣ? በቀኝ የተሰቀለው አምኖ ከፍርድ ወጣ አይደል? በቀኝ የተሰቀለው ገነት ግባ ተባለ። በግራ የተሰቀለው ደግሞ ንስሐ አልገባም ብሎ ያን ሁሉ ነገር እያየ ልቡን አሁንም በትዕቢተኝነት ቀጠለበት። በፍርድ ውስጥ ነበረ፣ በዛው ደግሞ ፍርዱን አገኘ ማለት ነው። አይሹ። ስለዚህ በክርስቶስ ያላመኑ በፍርድ ውስጥ ናቸው። እኛ የምናምነው ይህንን ነው። ቀልድ የለም። በቃ ክርስትናው ላይ እውነት እውነት ሐሰት ሐሰት ነው የምንናገረው። በክርስቶስ ያላመኑ በክርስቶስ ቤዛነት የማያምኑ በክርስቶስ አዳኝነት የሚያምኑ በፍርድ ውስጥ ናቸው። መጽሐፍ ቅዱስ እንደሚናገረው በአንዱ ልጅ በክርስቶስ ስላላመኑ በፍርድ ውስጥ ናቸው ይላል። እስኪሞቱ እስከ ዕለተ እስትንፋሳቸው እስኪሞቱ ድረስ ጊዜ አላቸው። ግን በምን ውስጥ ነው ያሉት? በፍርድ ውስጥ። ወንጌል ይነገራል። አሁን ለምሳሌ አስተውይ፣ 390 ሰው እዚህ ያለ እየሰማ ነው አይደለም? አይሽ ወንጌላውን ይነገራል። ልባችንን ካደነደንን ከገፋ ነው ንስሐ ሳንገባ ያቺ ጥሪ ትመጣለች። ይህን ሰምቶ ግን ንስሐ የገባ ሰው ወደ መዳን የመጣ ሰው ከምን ይወጣል? ከፍርድ ይወጣል፣ ለገነት ይሆናል ማለት ነው። ገባሽ አይደል? አልቀበልም ያለ ግን በፍርድ ውስጥ ስለሆነ ሲሞት ወዴት ነው የሚሄደው? ወደ ሲኦል። ምክንያቱም ኦልሬዲ በፍርድ ውስጥ ነው። አይሽ ከፍርድ መውጣት እየቻለ ነፃ ፈቃዱን መጠቀም ይቻላል። ንስሐ መግባት እየቻለ ወንጌል እየነገረ እየተሰማ አይ አልፈልግም ብሎ ካግፋፋ በፍርድ ውስጥ የነበረው ከንስሐ ሳይገባ ሳያምን ቢሞት ወደ ሲኦል ይሄዳል ማለት ነው። ኋላ ደግሞ ጌታ ይመጣ አይደለ አይደል? ሰዎች ከገነት ወደ ሲኦል አይሄዱም። ከገነት ወደ ሲኦል አይሄዱም። ምክንያቱም ምን አለ ክርስቶስ? ከእጄ ማንም አያወጣችሁም ብሏል። አይሽ ከእጄ ማንም አያወጣችሁም ማለት በክርስቶስ አምነን እስከ መቼው ጸንተን ብናርፍ ወደ ገነት እንገባለን። ከክርስቶስ እቅፍ የሚያስወጣን የለም። ከገነት ወደ ሲኦል ማንም አይሄድም። ከሲኦል ወደ ገነት ግን ሰዎች ሊገቡ ይችላሉ። እግዚአብሔር የእርሱን መሐሪነት የእሱን ይቅርባይነት ተመራምረን የምንደርስበት አይደለም። እርሱ የወደደውን ስለሚያደርግ ለእኛ የተነገረ ግን ምንድን ነው? በሕጉ በትእዛዙ መኖር ነው አይደለም?
እግዚአብሔርን ደስ የሚያሰኘው ነገር ማድረግ ነው። ነብይት ሐና ስትጸልይ ምን አለች መሰለሽ? እግዚአብሔር ይገላል፣ እግዚአብሔር ደግሞ ያድናል። እግዚአብሔር ወደ ሲኦል ይከታል፣ ከሲኦልም ያወጣል አለች። አይሹ ምህረቱን አናቅም። ከኔና ካንቺ ለምሳሌ ነው ብሞት ኦኬ እሞታለሁ፣ አይቀርልኝም ምንም። ይሄ ጻራ ያርግብህ እንዳትኝ፣ ምክንያቱም አያርግብህ ብትኝም ባትኝም መሞት አይቀርም። ሰው ብሞት እና ስታቂኝ በጣም በቃ በሌብነት በኃጢአት በዝሙት በጣዖት አምልኮ ነው የምታቂኝ። ስለዚህ አሁን ስሞት አንቺ ምን ብለሽ የምትጸልይልኝ? ይድፋ እንኳን ሞትክ በዛው እርር በል እንዲሁ ሲኦል ውስጥ ሄደህ እንደ በደም ጥብስብስ በለው የምትይኝ? ወይስ እግዚአብሔር ሆይ ይህችን ነፍስ ራራላት ያለሽ አይደል? ኦኬ መራራትን ለማን ሰጠሽ ማለት ነው? ለእግዚአብሔር። ስለዚህ በእግዚአብሔር መማሩ ለእግዚአብሔር እንሰጣለን። እኔ እና አንቺ እውቀቱ ስለሌለም ማለት ነው። እውቀቱ ያለን ምን ላይ ነው? ገነት እንዴት እንደምንገባ ተነግሮናል። ኦኬ ከገነት እንደማንወጣም እናውቀዋለን። ከገነት ወደ ሲኦል መሄድ የለም። ከሲኦል ወደ ገነት ግን እግዚአብሔር መሐሪ ስለሆነ እግዚአብሔር ቸር ስለሆነ የወደደውን የፈቀደውን ሊያደርግ ይችላል። እሱን አላውቅም። ማን ነው ከሲኦል ወደ ገነት የሚገባው? እኛ አናውቅም። ከኛ የሚጠበቀው እግዚአብሔር ሆይ ራራ፣ ማር፣ ይችን ነፍስ ይቅር በላት፣ በሲኦል ያሉትን እያልን ብቻ መለመን ነው በቃ ከኛ። ምክንያቱም ክርስትና ምን ስለሆነ ለሚገሉም ለሚያሳድዱንም ለጣዖት አምላክ ለሁሉ ምን ማለት ስለሆነ ምህረትን መለመን ስለሆነ አይደል? የኛ ድርሻ እዚህ ደርሶ። ስለዚህ የፍርድ ቀን ሲመጣ እንዴት ነው ታዲያ የሚሆነው ስትይኝ፣ ገነት በመንግስተ ሰማይ። ምክንያቱም ፍርድ ቀን መጣ። ፍርድ ከተደረገ በኋላ ወደ አዲስቷ ሰማይ አባታችሁ ነው የሚለው ጸሎት ላይ ምን ብለን ነው የምንጸልየው? ትዝሻ ምን ብለን እንደምንጸልይ ምን እንላለን? መንግስት ትምጣ ምንላት ጸሎት አለች አይደል? የትኛዋ መንግስት? አይሽ አሁን መንግስት ትምጣ ምንላት ጸሎት አለች፣ ተስፋ የምናረጋት አይደል? የትኛዋ መንግስት ናት እቺ የምትመጣው መንግስት? ወይም መንግስተ ሰማይ ምንላት አይደል? ወይ ደግሞ የዘላለም ሕይወት የምናገኝባት ከፍርድ በኋላ በክርስቶስ ያመኑ ለዘላለም ሕያው ሆኖ የሚኖሩባት እሷ ማን ትባላለች? መንግስተ ሰማይ ትባላለች ማለት ነው። ኦኬ በሲኦል ያሉትስ? በሲኦል ያሉት ወደ ገሃነም እሳት ይላሉ ማለት ነው። ወይም ትሉ የማያንቀላፋ እሳቱ የማይቆም ቅጣቱ የማይቆም ሐዘኑ የማይቆም ወደ ገሃነም እሳት ይሄዳሉ ማለት ነው። ታዲያ ማቴዎስ ወንጌል ላይ ምዕራፍ 24 ላይ ያለው እነዚህ ምንድን ነው? በግና ፍየል ተብለው ትዝ ይልሻል አይደለ? ተርቤ አልበላችሁኝም፣ ተጠምቼ አላጠጣችሁኝ የሚባለው አይደል? በቀኝና በግራ የሚያቆማቸው አምስቱ ሰነፍና አስርቱ ቆነጃጅት እነሱ ሳይሆኑ ጌታ አሕዛብን ሁሉ በፊቱ ሰበስብና ወንጌሉን ላሳይሽ። ግን በዚሁ አንድ ላይ እንድትነግረኝ የምፈልገው ማቴዎስ 25 ላይ በዛው ስለ አስርቱ ቆነጃጅት አምስቱ ሰነፎቹ ድነው ነበረ። በጣም ጥሩ። እሱን ነው ልመጣልሽ ያልኩት። በጣም አሪፍ። እሺ ከእሱ ልጀምርልሽ። ማቴዎስ ወንጌል ምዕራፍ 25 በደንብ አስተውይ። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅት ትመስላለች። ከእነርሱም 5ቱ ሰነፎች 5ቱ ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙም። በደንብ አስተውይ። ሰነፎቹ መብራት ይዘዋል፣ ግን ምን አልያዙም ይላል? ዘይት አልያዙም። ልባሞቹ ደግሞ ምን ይዘዋል? መብራት አላቸው፣ ተጨማሪ ደግሞ ምን ይዘዋል? በማሰሮ ዘይት ይዘዋል። ይሄ ሁሉ ምሳሌ ነው። ታውቂያለሽ አይደል? በጣም ጥሩ። አሁን ዘይቱና መብራቱ ሊፈታ ይገባል። እነዚህ ሰነፎቹ 10ሩም ቆነጃጅቶች የት ነበሩ ይላል መሰለሽ? ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸው። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ተቀበሉ ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹ ልባሞቹ መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቁስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ ይላል። አሁን እዚች ጋ ሊገዙም በሄዱ ጊዜ ሙሽራው መጣ፣ ተዘጋጅተው የነበሩበትም ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ ይላል። አሁን
ሰነፎቹ የወጡበት ቦታ እና ልባሞቹ የነበሩበት ቦታ አንድ አይነት ቦታ ነበር ማለት አይደል? ልዩነቱ የቱ ጋራ ነው? ሰነፎቹ ወጡ አይደለ? ከታደሙበት ቦታ ወጡ፣ ደጁም ተዘጋባቸው። ልባሞቹ እዛው ቀሩ አይደል? ስለዚህ ምንድነው የሚያሳይሽ? አዎ እነዚህ 10ቱ ቆነጃጅት የተባሉት የክርስቲያኖች ምሳሌ ናቸው። ወደ መዳን መጥተዋል። ኦኬ ምን ይዘዋል? ምክንያቱም ምን ይዘዋል ይላል? መብራት ይዘዋል። ሁለቱም መብራት ይዘዋል። አስተውይ፣ መብራት ደግሞ ያለ ዘይት አይበራም አይደል? ክርስቶስ ብርሃን ነው አይደል? መብራት ብርሃን ነው አይደል? መብራት የሚሰጥሽ ምንድነው? ብርሃን አይደል? ክርስቶስ ብርሃን ነው። እነዚህ ሰዎች ብርሃን አግኝተዋል። 10ሩም ብርሃን አግኝተዋል። ምክንያቱም በእጃቸው ምን ይዘዋል? መብራት ወይም ብርሃን ይዘዋል አይደል? ብርሃን ይዘዋል። ክርስቶስን አምነዋል። ግን ምን ሰነፎቹ ምን የላቸውም? ዘይት የላቸውም። ዘይት የላቸው ማለት መሰለሽ ምግባር፣ ፍሬ፣ አየሽ፣ መንፈሳዊ ፍሬ፣ መንፈሳዊ ፍቅር ወይም ድካም ውስጥ ያሉ ናቸው ማለት ነው። ያምናሉ፣ ወደ ማመን መጥተዋል። ግንስ በድካም ይመላለሱ ናቸው። መንፈሳዊ ፍሬ እያፈሩ አይደለም። ገባሽ? የስጋዊ ፍሬ እያፈሩ ናቸው። ዘይት መብራቱ ምንድነው የሚያደርገው? በይበልጥ እንዲያበር ያደረገው አይደለ? ዘይቱ እያነሰ ከመጣስ መብራቱን እየጠፋ ይመጣል አይደል? በቃ በእኛ በኦርቶዶክሳውያን ትምህርት መዳን ይታጣል። ሰዎች መዳናቸውን ካላጸኑት እስከ መጨረሻ ድረስ ጸንተው ካልኖሩ ፍሬ እያፈሩ ንስሐ ኃጢአት ሲሰሩ ንስሐ እየገቡ ከስጋዊ ፍሬ እየወጡ መንፈሳዊ ፍሬን እያፈሩ ካልኖሩ መዳናቸው ሊያጡት ይችላሉ ብለን እናምናለን። ኦኬ ለዚህ ነው ክርስቶስ ምን አለ? ማን ነው የሚድነው አለ? እስከ መጨረሻው የሚጸና። በምን የሚጸና? በኃጢአቱ የሚጸና አይደለም። ክርስቶስ ምን አለ? የሰማይ አባታችሁን ያመሰግኑ ዘንድ ምናችሁ በሰው ሁሉ ፊት ይብራ አለ። ስራችሁ አይደለም? ጎበዝ፣ አንቺ ጎበዝ ነሽ። ስራችሁ አየሽ። ስለዚህ መልካም ስራ፣ መልካም ምግባር፣ መልካም ፍሬ ዘይት ይባላል ማለት ነው። ሰነፎች የተባሉት ለምንድን ነው? ዘይት አልቆባቸዋል፣ ወይም በመልካም ምግባር በመልካም ፍሬ አይመላለሱ። ልባሞቹ ደግሞ ምን አድርገዋል? መብራታቸውን አብርተዋል። ደግሞ ምን አድርገዋል? ዘይት ደግሞ ይዘዋል። አየሽ፣ እነዚህ ደግሞ ምን አላቸው ማለት ነው? ሃይማኖትን ከምግባር ይዘዋል ማለት ነው አይደል? እምነትን ከምግባር ይዘዋል። እምነትን ከመንፈሳዊ ፍሬ ይዘዋል ማለት ነው አይደል? ስለዚህ እነዚህ ምን አደረጉ? ልክ ሙሽራው መጣ ተባለ። እኩለ ሌሊት ሲሆን የተባለው ለምን መሰለሽ? ድንገት መጣባቸው ማለት ነው። ጌታ እንደ ሌባ መጣባቸዋለሁ አላለም? በቃ ድንገት መጣባቸው ጌታ። ከዛ ምን ተባለ? ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸው። አስተይ፣ ምክንያቱም ጌታ መምጣቱን እናውቃለን እኛ አናቅም። ስለዚህ ምን አረጉ? እንቅልፍ አላቸው ማለት ነው። በቃ እነዛ ሰነፎቹ አይ እንግዲህ በቃ ጌታ እስኪመጣ ድረስ ጸንተው መጠበቅ ሲገባቸው በምግብ በፍሬ ሳይገለጡ ቀርተው እንቅልፍ ወሰዳቸው ነው። ኦኬ። ከዛ እኩለ ሌሊትም ሲሆን ሙሽራው ይመጣል ተቀበሉት ውጡ የሚል ድምፅ ተሰማ። ጌታ ይህን ቀን ሲናገር ምን አለ? መላእክቱን ይልካል ይላል። አይሹ። ስለዚህ ተቀበሉት ውጡ የሚባለው ይሄ አዋጁ መላእክቱ ይላካሉ። ጌታ ሲመጣ አንደኛው ምልክት መላእክቱ ይላካሉ። ስለዚህ ውጡ የሚለው ድምፅ፣ ተቀበሉት የሚለው ድምፅ የመላእክቱ ድምፅ ነው ማለት ነው። አሳይሻለሁ እሱ። ከዛ በኋላም ይላል በዚያም ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። አይሽ ምን አደረጉ ማለት ነው? ልክ ጌታ ሲመጣ ምናቸውን ይዘው ጠበቁ ማለት ነው? ምግባራቸው፣ ፍሬያቸው፣ ጎበዝ። መብራታቸውም አለ። ተጨማሪ ደግሞ ከመብራታቸው ጋር ምን ይዘዋል? ፍሬ፣ መንፈሳዊ ፍሬ፣ ምግባር ይዘዋል ማለት ነው። ሰነፎቹ ልባሞቹ ምን አሏቸው? መብራታችን ይጠፋብን ነው፣ ከዘይታችሁ ስጡን አሏቸው። አየሽ ምን አሏቸው? ልባሞቹ ግን ምናልባት ለእኛና በእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተውም የነበሩት ሁሉ ከእርሱ ጋር ወደ ሰርጉ ገቡ። ምን ብለው ነበር የሚለው እዚህ ጋር? ተዘጋጅተው። አሹ ጌታ ተዘጋጅታችሁ ጠብቁኝ አላለም? የተዘጋጁት ከሙሽራው ጋር ወደ ሰርጉ ቤት ገቡ። ደጁም ተዘጋ። በኋላ ደግሞ የተዘቀሩ ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። ጌታ ምን አላቸው ይላል? እርሱ ግን እውነት እላችኋለሁ አላቃችሁም አላቸው ይላል። አየሽ
በሩ ከተዘጋ በኋላ ማለት ነው ንስሐ ሳንገባ እሺ እንደፈለግን ሆነን በኋላ ላይ ሞት ከመጣ በኋላ ንስሐ ሳንገባ ብንሞት የንስሐ እድሜያችን የለም ማለት ነው አይደል? በሰማይ ንስሐ አይገባም አይደል? ስለዚህ ያንን እያሳየሽ ማለት ነው። አሁን ይህንን ነው እንግዲህ ይህንን እዛው ላይ ምን ብሎ አስቀመጠልን መሰለሽ? በግና ፍየል ብሎ አመጣ። እዚህ ጋር ልሽ አሕዛብ ሁሉ በፊቱ ይሰበሰባሉ። ይኸው እዚህ ጋር የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይመጣል። ማን ይመጣሉ አለ? ቅዱሳን መላእክቱ። አሕዛብ ሁሉ በፊቱ ይሰበሰባሉ። አሕዛብ ሲባል ህዝብ ሁሉ ማለት ነው። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያቸዋል። በጎችን በቀኙ ፍየሎችን በግራ ቆማቸዋል። ንጉስም በቀኙ ያሉትን እናንተ አባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግስት ውረሱ። አይሹ ምን ይባላሉ? እነዚህ አሁን ውረሱ። እነዚህ በገነት ያሉት በዘላለም ህይወት ውስጥ ተርላ ውስጥ ያሉት ምን ይባላሉ ማለት ነው? ውረሱ ይባላሉ። ስለዚህ የሚወርሷት አዲስቷ መንግስት፣ አዲስቷ ሰማይ፣ መንግስተ ሰማይ ትባላለች ማለት ነው። ግልጽ ነው ሊሆና? በጣም ግልጽ ነው። ቀጥሎ ደግሞ ፍየሎቹን ላምጣልሽ። ፍየሎቹ እነዚህ ኦልሬዲ በሲኦል የነበሩት ነው ካልሽኝ አይደሉም። ለምን መሰለሽ? በሲኦል የማይነበሩት ኦልሬዲ የተፈረደባቸው ናቸው። በምድር ውስጥ በፍርድ ውስጥ ናቸው። ያላመነ ሰው ተርቤ አብልተኛል፣ ተጠምቻ ጠጥተኛል ተብሎ ይጠይቃል እንዴ? ያላመነ ሰው አይጠየቅም። ትዝ ይልሽ እንደሆነ እነዚህ ፍየሎቹ ሰነፎቹን አይመስሉሽም? ፍየሎቹ ሰነፎቹን አይመስሉሽም? በጎቹ ደግሞ ልባሞቹን አይመስሉሽም? ግን አንድ አይደሉም። ምኖቹ? አምስቱ ሰነፎችና አምስቱ ፍየሎች፣ አምስቱ በጎችና አምስቱ ልባሞች አንድ አይደሉም? ምሳሌ እኮ እነሱን እኮ ነው በደንብ እያብራራሽ ያለው። እነዚህ ሁልሽ እነዚህ እዚህ ጋር ለፍርድ የቆሙት ክርስቲያን ነን። ሁለቱም ክርስቲያኖች ናቸው። ሁለቱም በክርስቶስ ያመኑ ናቸው። ልዩነታቸው ምንድን ነው? በጎቹ አምነው በፍሬ የተገለጡ ናቸው። ምክንያቱም ይኸው ፍሬያቸው ምን ሆነ? የተራበ ያበላሉ፣ የተጠማ ያጠጣሉ፣ ለሰው ልጅ ፍቅር አላቸው፣ በጽድቅ መንገድ ይመላለሳሉ አይደል? እነዚህ ደግሞ አምነዋል፣ ግን ምን አልተገኘባቸውም? ምግባር አልተገኘባቸውም። አየሽ፣ ምግባር አልተገኘባቸውም። ስለዚህ ክርስቶስ እነዚህ ምን አላቸው? ሂዱ ወግዱ ከፊቴ ወደ ዘላለም እሳት ሂዱ አላቸው። ይልሻው ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ አላቸው ይላል። አይሹ ስለዚህ በአጭሩ በሲኦል የነበሩት ነፍሳት ወደ ገሃነም እሳት ይወርዳሉ። በገነት የነበሩት ነፍሳት ደግሞ ወደ ዘላለም ሕይወት ይሄዳሉ። የፍርድ ቀለት ግን በክርስቶስ ወንበር ፊት የሚቆሙት በሲኦል ያሉት አይደለም። የፍርድ ቀለት በክርስቶስ ፍርድ የሚፈረድባቸው አምነናል እያሉ ግን በፍሬ ያልተገለጡ፣ አምነናል እያሉ በመግባር ያልተገለጡ ይቀጣሉ ማለት ነው። ኦኬ ገባኝ። እሺ ቀጥ ደግሞ ሌላ እንዳልኩሽ ሽሮ ስንደርስ እናቆማለን። እውነት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ችግር የለውም እህታለሁ። አረ እንዳላደክም ሌሎቻችሁ ማሩ እስከዛ ድረስ እንዴ እኔ ብቻ ያስኩት ጨርሽ። ምንም ችግር ምንም ይሉንታ እንዳይዝሽ። ጥያቄሽን ከጨረሽ ሽሮ በይና በቃ ጨርሰሻ ብዬ ላቁም። ሽሮ ነው እየጠበቅኩ ያለሁት እስካሁን። ወይ በሌላ ቀን እንቀጥላለን ካልሽም ችግር የለብኝም እኔ። እሺ ሌላው ጥያቄ ደግሞ ምንድን ነው? አራቱን ወንጌላት ታሪካቸው አንድ ሆኖ አንዳንድ ቦታ ልዩነት አለው እና ለምን ተለያየ? ዝርዝሩ ኦኬ ምንም ችግር የለውም። ለምሳሌ እስቲ አንድ ጥያቄ ልጠይቅሽ። ለምሳሌ ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል አሉ አይደለ? ገብርኤል መቶ ለድንግል ማርያም ያበሰራት የት ነው የምናገኘው? ሉቃስ ላይ። ሌሎቹ አልዘገቡም ማለት አላበሰራቱን ድንግል ማርያም ማለት ነው? አይደለም። በቃ አሁን ይሄን መነሻ ካሽ ልዩነት ኖሮ አይደለም ማለት ነው አይደለ? ወይም ታሪኩ ሳይፈጸም ቀርቶ አይደለም ማለት ታሪኩማ ተፈጽሟል። ግንስ
አዘጋገባቸው አይሽ አዘጋገባቸው በጥቅል በጀነራል የሚያስቀምጡ አሉ፣ በስፔሲፊክ ደግሞ ዲቴል የሚያስቀምጡ አሉ ማለት ነው። አይሽ ለምሳሌ ሉቃስ ለምን በጣም ብዙ ዲቴል ጻፈ መሰለሽ? ሉቃስ በጣም ብዙ ዝርዝር የጻፈው እንዲሁም በደንብ ታዝበሽ ከሆነ የሉቃስ ወንጌል ባይዘወይ ብዙ ሴቶችን አስተዋውቆናል ስማቸውን እየጠራ። ኦኬ ተመለሽ ሊዮራ። እሺ እስከዛ ደግሞ ባተገኘው አጋጣሚ ሰላም እንባባል ድጋሚ። ኤክሶ እንዴት ነህ? ሰላም ዲያቆን፣ ሰላም እንደምን አላችሁ? እግዚአብሔር ይመስገን አለን። ብሉ እንዴት ነሽ? ሰላም ዲያቆን፣ እግዚአብሔር ይመስገን ደህና ነኝ። አሜን። ብሩኬ ሰላም ነው? ሰላም ዲያቆን፣ እንዴት ነው? እግዚአብሔር ይመስገን። ማሂ እንዴት ነሽ? እግዚአብሔር ይመስገን። ሰላም ዲያቆን፣ እንዴት ነህ? ተመስገን። አለን። ብሩክ ስሙ ለእግዚአብሔር ብሩክ ሲባል ተዛለኝ ቅዳሴ። ብሩኬ ምን ይሻላል? እሺ እስካሁን ጥሩ ነው። እናንተም እያገኛችሁበት ነው፣ ግን አልሰለቻችሁም አይደለ? በጣም ጥሩ ነው ዲያቆን፣ ቃለ ሕይወት ያሰማል። እናመሰግናለን። ነጥብ ግን ማነህ አንተ? ስምህ ዮኒ በለኝ። ዮናታን ሙሉ ስም ዮኒ። እሺ ነጥብ እሺ ቀጥል። አይ ሊዮራውን የጠየቀችው ላይ አዘጋገቡ ምንድን? አሁን ለምሳሌ ማቴዎስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል እና ማርቆስን ስታይ ለምሳሌ እናንሳና ይሄ ጌታ ከተነሳ በኋላ ከመቃብር መግደላዊ ማርያም እሱ ጋር አንዱ ጋር ሄደች ይላል መግደላዊ ማርያም፣ አንዱ ጋር ደግሞ ለሁለት ሄዱ ይላል፣ አንዱ ጋር ለሶስት ሄዱ ይላል። እና ይህንንም ብታነሳው አሪፍ ነው። የእሱ ሀሳብ እንዲህ ነው መሰለኝ። አይ ቲንክ ችግር የለውም ግጭት ብለው ያነሳሉ ብዙ ጊዜና ኮንትራዲክሽን ብለው ችግር የለውም ብትመለስ ጥሩ ነው። ዴቫ እሺ ኮመንት ክፈቱላቸው እስከዛ። አይ ዲያቆን ቃለ ሕይወት ያሰማለን። በጣም ጥሩ ትምህርት ነው፣ እናመሰግናለን። እሷ ስትመጣ ለስ አቆማለሁ። ባለፈው እንዲህ ሰዎችን ገስት ላይ ያሉ እያስገባ ስላሉበት ኮንዲሽን ምክርም እየሰጠ አይቻለሁ እና በጣም ጥሩ ነገር ነው። ጀስት ላይክ ቴራፒ ነው። ግን ምን ያለው ዚስ ታይም ብዙ ይሄኛው ሀሳብ ስጨርስ እንዲህ ኢቨን ቲኔጀርስ ምናምን ሳትስፋ ያለ መሆን ያለው እንዲህ ብዙ ጊዜ ኢቨን ድሮ ትንሽ ነገሮች የሚያስደስቱ ደስተኛ አለመሆን ባሉ ነገሮች ሳትስፋ ያለ መሆን አይነት ነገሮችን አያለው። በቃኝ ከዚህ በላይ ምን አያለው ምናምን የሚሉ አይነት ሀሳቦችን ድግግሞሽ ከተለያዩ ስፔሻሊ በወጣት ልጆች ምናምን ላይ ሰማለው እና ለእነሱም አንዳንድ ነገር ሀሳብ ብሰጥ ብዬ ስለማስብ ነው። ላስት ታይም ገብቼ ላነሳ ነበረ ኢንኬዝ ስራ ቦታ ስለነበርኩ አልቻልኩኝም። እሺ ሌላ ቀን እሱ እንደሱ ከሆነ በጣም ድካም ነው የሚሆነው። ዛሬ ሌላ ቀን እናነሳዋለን፣ ችግር የለውም። እሺ ኦኬ። ጥያቄ አልቀበልም ከዚህ በኋላ ፕሊዝ። አንድ ቁጥር አጻፉ፣ ደክሞኛል ዛሬ። እውነቴን ነው። እኔን እየጠበቃችሁ የምጠይቁኝ ሰዎች ፕሊዝ ሌላ ቤት እየሄዳችሁ ጠይቁ። እንዲያው ባካችሁ በመድኃኒዓለም ሌላ ቤት ገድግልኝ አንድ ነገር ልበል ከይቅርታ ጋር። እሺ አመሰግናለሁ። ቃለ ሕይወት ያሰማልን። በቅድሚያ
አንድ ላማክር የምፈልገው ነገር ስላለ ካላስቸገርኩ በውስጥ ሲመች እንትን የምታወራኝ ከሆነ ማለት ነው። ለህይወት አስፈላጊ የሆነ ነገር ማማክር ነገር አለ። እሺ፣ ሌላ ሰው ማማከር ትችያለሽ? እሺ፣ በቃ ሌላ ሰው ታገኘሽ? እንዲያው እባክሽ እሺ፣ ሞክሪና ካልሆነ ንገሪኝ። ግን ሞክረሽ ካለብሽ እሺ፣ ችግር የለውም። እሺ፣ ደግሞ በጣም ብዙ ሰው ስለበዛብኝ ነው፣ ይቅር በሉኝ። ዴቫ ራሱ ብዙ ሰው እየላከብኝ ነው። ወጣች ሊወራ። እሺ፣ ኤኒዌይስ አንድ መጽሐፍ ላሳያችሁና ይሄ መጽሐፍ ከሌላችሁ ግሩፕ ውስጥ ገብታችሁ ማግኘት ትችላላችሁ። ግሩፕ አሳያችኋለሁ። አሁን ያላችሁ ጥያቄ ሁሉ ያለበት ነው፣ ተጨማሪ ማለት ነው። ይህ መጽሐፍ ታውቁታላችሁ? እኔ አላውቀውም። የሙስሊም አጠቃላይ ጥያቄዎችና መልሶቻቸው የሚል ዴቫ ታውቋለህ? ያለ አይመስለኝም። ዴቭ እኔ ስመጣ የሚተኛው ነገር አለው። እሺ፣ የመጽሐፍ ቅዱስ ቅጅቶች ተብሎ የሚጠይቁ ጥያቄዎች በጣም ብዙ ይኸው እዚህ ጋር አለላችሁ። መጽሐፍ ቅዱስ ላይ ሙስሊሞች የሚያነሱት ጠቅላላ ጥያቄና መልስ ማለት ነው እና በጣም ቆንጆ መጽሐፍ ነው። በጣም የት ይገኛል? እሺ፣ የት እንደሚገኝ ግሩፑን ልቆ ይልክላችኋለሁ። ዴቫ ተውጣ ሄደ እንዳንል ዛሬ ግን ዝም ብዬ ስልክ ላይ ስለሆንኩ ነው። እሺ፣ ቅዳሴ ውዬ ስለመጣው ዜማ ይለኛል። ይሰማል ዲያቆን? እሺ፣ ያው ይሰማል። ይቅርታ፣ ስልክ ላይ ስለሆንኩ ነው። በጣም ይቅርታ። ችግር የለውም። እሺ፣ ይኸውላችሁ በጣም የሚገርም መጽሐፍ ነው ባይዘው። ለምሳሌ ክርስቲያን አለ ክርስትና ወይም ክርስትና የሚል መጽሐፍ ቅዱስ ውስጥ አለን? መጽሐፍ ቅዱስ የሚለው በመጽሐፍ ቅዱስ ውስጥ አለን? መጽሐፍ ቅዱስ የእግዚአብሔር ቃል ከሆነ ለምን ስለ ግድያና ጭፍጨፋ ይናገራል? በቃ ሙስሊሞቹ የሚያነሱ ጥያቄ ማለት ነው። ጠቅላላ ላላችሁ ኢየሱስ ክርስቶስ ከሞት መነሳቱ የሚገልጽ ክፍል አለን? በዮሐንስ ወንጌል ካረገ በኋላ የሰው ልጅ መሆኑን ስለሚናገር እንዴት ኢየሱስ ክርስቶስ በሰማይ አምላክ ልንሆን እንችላለን? በቃ ሙስሊሞች የሚያነሱት ኤቭሪ ጥያቄ ማለት ነው። ቅድም እንደተባለው ስለ 3 ቀንና ስለ ሰስሬት እንዴት ነው የሚሞላው? መርዝ ቢጠጣ አገላችሁም የሚለው እንዴት ነው? የተለመደው የሙስሊም ወገኖቻችን ጥያቄ አለ አይደለ? ስለ ስላሴም አለ እና ቆንጆ መጽሐፍ ነው። የት ታገኙታላችሁ? ግሩፑን ላሳያችሁ። ግሩፕ እንዲሁም ፖስት አላደረኩትም ነበር። አይገርምም? ይቅር በሉኝ። ኦኬ፣ እሺ፣ ግሩፑ ይሆንና ሞዴሬተር እየሰራ አይደለም። ሊወራን በስቧት ልውረድ ነው ወይ? አቱረድ እኔ ኦልሞስት ጨርሻለሁ። አልቆይም ብዙ እኔ ስለማልቆይ ለሊወራም አሁን ብዙ ሰዓት አልፈጅም። መጽሐፉንም ስለምጠቁማት እኔም ትንሽ ረፍት ማድረግ ስላለብኝ አንዳንዴም እንድታነቡ መስጠቱ ጥሩ ነው። እሺ፣ ይሄው ኦርቶዶክስ ተዋሕዶ እናውቅ። ኦርቶዶክስ ተዋሕዶ እናውቅ ይላል። ስክሪንሻት ውሰዱና ወይም ጽዮን 1624 ኤክሶ ታንኪዩ ሺ ስላስቀመጥክልን ጽዮን 1624 ወይ ደግሞ ጽዮን 1624 ብላችሁ ጻፉ። ጽዮን 1624 በዚህ ታኙታላችሁ። ይሄን ተውት። ኦርቶዶክስ ተዋሕዶ እናውቅ ብዙ ነው የሚወጣላችሁ። ቴሌግራም ላይ እችን ብቻ ከጻፋችሁ እመጣላችኋል። ጽዮን 1624 ስክሪንሻት ወሰዳችሁ። በቃ ጽዮን አት ብላችሁ ጽዮን 1624 ይመጣላችኋል። ኦኬ፣ ለምሳሌ ልጻፍና ላሳያችሁ። ጽዮን 1624 ይኸው እንዲህ ብላችሁ ጽፉ። ቴሌግራም ላይ ጽዮን 1624 ብላችሁ ሰርች ብታደርጉት እንደዚህ ይመጣል ማለት ነው። በቃ
ኦርቶዶክስ ተዋህዶን ካላችሁ ብዙ ነው የሚመጣው። ስለዚህ በጽዮን 1624 አት ብላችሁ ጽዮን 1624 ትሉ ይመጣላችኋል ማለት ነው። መጽሐፉን ቆይ አንዴ ፖስት ላድርገው እዚሁ እንዳላችሁ። ይኸው ፖስት አድርጌዋለሁ። 4170 ተከታይ ያለው ነው። እንዲያውም አልጨመረም ብለሽ ነው አሁን ሳሳይ ይጨምር ይሆናል። ግን እሱ ነው ቢብሉ አይታይም። ጽዮን 1624 የሚለው አንቺ ድንቅ እህታችን ይኸው ጽዮን 1624 ከዛ ኦርቶዶክስ ተዋህዶ እንወቅ ብሎ ይወጣላችኋል ማለት ነው። በጣም ብዙ መጽሐፍ አለ ባይዘወይ በጣም ይሄ ብቻ አይደለም፣ በጣም ብዙ መጽሐፎች አሉ እና እዛ ላይ ገብታችሁ ማንበብ ትችላላችሁ። አገኛችሁት? ይኸው ሊንኩን ከታች እንትን እያሉ ነው ኮሜንት ያሉት። ቴንክ ዩ በቃ አይ ቲንክ አሁን ስንት ሆኗል? 4204 ሰው ገብቷል ማለት ነው። በቃ በዛ ተገኝታላችሁ። ይኸው አንድ አምላክ ብቻ የሙስሊም ጥያቄዎችና መልሶቻቸው ይላል። በጣም ቆንጆ መጽሐፍ ነው። በውስጡ በጣም ብዙ ነገር ይዟል። እንደምታዩት ሙስሊሞች ለሚያነሱት ይሄ ሁሉ ጥያቄ መልስ ማለት ነው። የበርናባስ ወንጌል አልነጃሺ ስታቲክስ ምናምን ይላል። የበርናባስ ወንጌል የተባለው የጻፈው መጽሐፍ ቅዱስ የጠቀሰው ምናምን በርናባስ አይደለም። ምን የበርናባስ ወንጌል ማን ጻፈው? ለምን ተጻፈ? የበርናባስ ወንጌል መቼ ተጻፈ? ማብራሪያ አልነጃሺ እስልምናን ተቀብሎ የሰለመ የመጀመሪያው የኢትዮጵያ ንጉስ አይደለምን ይላሉ። መልሱ ምንድን ነው? ሙስሊም ስደተኞች ወደ ኢትዮጵያ ሲመጡ ያገኙት ንጉስ አራማሃ አይደለምን ይላሉ። መልሱ ምንድን ነው? ያለ በጣም በጣም ቆንጆ ፍቺዎች አሉት። ቆንጆ መጽሐፍ ነው። ፕሊዝ እኔ ሙስሊሞችን ብታነቡት ደስ ይለኛል። በተለይ ግን ዕቅበተ እምነት ላይ የምትሰሩ ክርስቲያኖች በደንብ ይዩት። ለምሳሌ ሐዋርያው ጳውሎስ በእርግጥ ኢየሱስ ክርስቶስን አይቶታልን? ስሙ ሳውል ሆኖ ሳለ እንዴት ጳውሎስ ተብሎ ሊጠራና መጽሐፍ ቅዱስ ለዚህ ስም እውቅና ሊሰጠው ቻለ? ጳውሎስ ከ12 ሐዋርያት ቁጥር ውጭ በመሆኑ በኢየሱስ ክርስቶስ ያልተማረ ሆኖ ሳለ እንዴት ሐዋርያ ተብሎ ሊጠራ ይችላል? የሐዋርያ ጳውሎስ የግል ደብዳቤዎች እንዴት የመጽሐፍ ቅዱስ አካል ሊሆኑ ቻሉ? ሙስሊሞች ብዙ ጊዜ የሚያነሱት ጥያቄዎች ማለት ነው። ኦኬ የሰው በገዛ ኃጢአቱ ድርጊቱ ይፈረድበታል እንጂ እንዴት የወርስ ኃጢአት ሊኖር ይችላል? መጽሐፍ ቅዱስ የወርስ ኃጢአቱ የጥንተ አብሶ እንደሌለ የሚናገረው ለምንድን ነው? ሰው ከጥንተ አብሶ ከወርስ ኃጢአት እንዴት መዳን ይችላል? ለመዳን እያለ ይናገራል። ያው ኢየሱስ ክርስቶስ እንደ እግዚአብሔር ኃጢአት አላደረገምን? ኢየሱስ ክርስቶስ ወደዚያ ላይ የመጣበት ዓላማ ምንድን ነው? ሙስሊሞች ለሚያነሱት ጥያቄ ጠቅላላ የተቀመጠ መልስ ነው ማለት ነው። ማቴዎስ እና ዮሐንስ ወንጌላቸው ራሳቸውን ከጻፉት እንዴት ራሳቸውን እንደ ሶስተኛ ሰው አድርገው ሊገልጹ ይችላሉ? መልስ መጽሐፍ ቅዱስ የጻፈው በተለያዩ ሰዎች በመሆኑ የመልእክት ወጥነት ይኖራልን? መልስ ኦኬ። ለምሳሌ እስቲ አንዱን ላንብብ። ገጽ 137 ላይ ያለው ላንብብላችሁ። እሺ 137 እሺ ገጽ 137 ለምሳሌ እዩት። ኢየሱስም እርሱም ይላል ማቴዎስ እና ዮሐንስ ወንጌሎቻቸውን ለራሳቸው ከጻፉ እንዴት ራሳቸውን እንደ ሶስተኛ ሰው አድርገው ሊገልጹ ይችላሉ? የሚነሱ ጥያቄዎች ማቴዎስ ወንጌል ምዕራፍ 9 እና ዮሐንስ ወንጌል ምዕራፍ 21። ኢየሱስም ከዚህ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶ ተከተለው። ራሱ ማን የጻፈው? ማቴዎስ። ስለዚህ እንዴት ማቴዎስ ለራሱ በሶስተኛ አድርጎ አንድ ማቴዎስ የሚባል ሰው ብሎ ነው የጻፈ? ስለነዚህም የመሰከረ ይህን ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን ይላል ዮሐንስ ወንጌል ምዕራፍ 21። ዮሐንስ ራሱ ስለራሱ ምስክሩ ይህ ደቀ መዝሙር ነው ስለዚህ መጽሐፍ ብሎ ስለራሱ ተናገረ በሶስተኛ ሰው። ስለዚህ ሙስሊሞችን ይጠይቁና እንዴት ይላችኋል አይደል? መልሱ ይላል አንደኛ የአይሁድን ባህል ካለመረዳት የተነሳ ጥያቄ ነው። ሁለተኛ እስራኤላውያን ካላቸው በርካታ ባህል ውስጥ የንግግር ዘይቤያቸውና የሥነ ጽሑፍ አጠቃቀማቸው ራሳቸው እንደ ሶስተኛ ሰው አድርገው መግለጽ ነው። ይህ ደግሞ የመጽሐፍ ቅዱስ ጸሐፊዎች በብዙ ቦታዎች ውስጥ ጥቂቶቹን ከላይ የተጠቀሱ ክፍሎች ለምሳሌ ይላል ሁለቱን አመጣ። ለምሳሌ ጌታችን ኢየሱስ ክርስቶስ ይላል
ከነዚህ ውጭ ኢየሱስ ክርስቶስ ራሱ ስለራሱ ብዙ ጊዜ እንደ ሶስተኛ ሰው አድርጎ የተናገራቸው ጥቂቶች ማለት እንችላለን። ለምሳሌ ማርቆስ 10:45 የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት ብቻ አልመጣም። አያችሁት? ጌታ ራሱ በዚህ መክሰር ራሱ ተናግሯል፣ ልክ እንደ ሶስተኛ ሰው አድርጎ። እርሱ ግን የሰው ልጅ ብዙ መከራ ሊቀበል በሽማግሌዎችም በካህናትም አለቆችም በጻፎችም ሊጣል ሊገደልም በሶስተኛው ቀን ሊነሳ ይገባዋል እያለ ይህን ይናገራል ማለት ነው። ቆንጆ መጽሐፍ ነው። እሺ ከዛ እንዲሁም ሱረቱል ቃፍ ያመጣላቸዋል፣ እስልምናውንም ያወጣል፣ ባይዘው ኮምፔር ያደርጋል። በአንጻሩ ደግሞ ቁርአን አረባውያን ባህል ተከትሎ ራሱን እንደ ብዙ አድርጎ የመቁጠር ንግግራዊ ዘይቤን ይከተላል። ለምሳሌ ሰማያትንና ምድርን በመካከላቸው ያለውንም ሁሉ በ6 ቀናት ውስጥ በእርግጥ ፈጠርን፣ ድካም ምንም አልነካንም። ሱረቱል ቃፍ 50:38 አላህና መልእክተኛውን የሚታዘዝ ሰው በእርግጥ ታላቅ ዕድል አገኘ። ሱረቱል አልአሕዛብ 33:71 እያለ ከእስልምናውም ከክርስትናውም እያመጣ ኮምፔር የሚያደርግ መጽሐፍ፣ በጣም ቆንጆ መጽሐፍ፣ ተጠቀሙበት። አይመስላችሁም? ቲጂ እሺ ይመስለናል። ለምትፈልጉ ይኸው እዚህ ግሩፕ ውስጥ አለላችሁ፣ ከታች ጽፈውታል እንዲያውቁ። የፈለገ ኮፒ ያርጉና ከዛ ይዱዛ ቴስት ማድረግ ይችላል። በቃ ፔስት እያደረጋችሁ ትሄዱ። ጽዮን 16:24 እያላችሁ ሙስሊሞችም ቢሆን ተጠቀሙበት፣ እመክራለሁ በጣም እና ያው መጽሐፉ አንድ አምላክ ብቻ የሙስሊም ጥያቄዎች የሚል ማለት ነው። እዚህ ጋር መጽሐፉ ይሆንና ያው እዚህ ላይ አላላችሁ የመጨረሻው ዛሬ አሁን የለጠፍኩት ፒን ያደረኩት ግሩፕ ላይ ያለው ፖስት አድርጌዋለሁ። ያው ግሩፕ ላይ ፒን ላድርገው። እሺ ፒን ላድርገው። ቆይ ፒን ተደረገ። ይሄው ፒን ተደረገ። ያው ግሩፕ አክቲቭ ነው። ኦፍ ኮርስ አክቲቭ ነው። ኦርቶዶክስ ተዋሕዶ እንወቅ የሚለው አክቲቭ ነው። መጽሐፍ አክሲማሮስ አለላችሁ ባይዘው እዚህ ውስጥ እና መልስ ለሙስሊሞች የሚልም አንድ ሌላ መጽሐፍ አለ እዚህ ውስጥ። እሱ ደግሞ ምን ነበረ? ዲያቆን የኦርቶዶክስ የእንግሊዝኛ ቨርዥን ባይብል የት ይገኛል? እሱ ነገር ነበረኝ። ቆይ እስቲ እሺ ፈልገዋለሁ። ቆይ ፈልገዋለሁ። ያው አለላችሁ ብዙ መጽሐፍት አሉ እዚህ ውስጥ። የጉባኤዎቹ ራሱ መጽሐፍ አለላችሁ። የሶስቱ ጉባኤዎች ፍትሐ ነገሥት አለላችሁ። ባይዘወይ ብዙ ጊዜ ከሙስሊሞች በክርስትና ጋብቻ በስንት እድሜ ነው ይላቸዋል አይደለ? ኤክሶ እንደዚህ ጥያቄ አጋጥሞ ያውቃል? ቲጂ አጋጥሞሽ አያውቅም? ያነሳሉ አይደለ? መልስ ምንድን ነው የምትሰጧቸው? እኔ እንደዚህ ከፍትሐ ነገሥት ጋር ላይ ነው እንትን ያለው እንጂ መጽሐፍ ቅዱስ ላይ እንደዚህ በዲቴል ያለ የለም። ብዙ ጊዜ እነሱ እንደ ፕሩፍ የሚያመጡት አይ ቲንክ ከሀዲስ ላይ ነው እንጂ እዛው ቁርአን ላይም የለም። ከፍትሐ ነገሥት ከሚለው ከፍትሐ ነገሥት እኮ የቱኛውን ሰጣችኋቸው እስካሁን? አይ ጀነራሊ እዛ ላይ ነው ያለው ነው እንጂ ስፔሲፊክሊ እዚህ ጋር ብዬ እንትን ነው። ኦኬ እሺ። መጽሐፈ ሲራቅ ላይም አለ መዝሙር ምዕራፍ 7 ቁጥር 25 ላይ መጽሐፈ ሲራቅ ላይም አለ። ግን ደግሞ የሥርዓት መጽሐፋችን አይደለ? የሥርዓት መጽሐፋችን ፍትሐ ነገሥት ላይ በደንብ ያስቀምጥላችኋል። ፍትሐ ነገሥቱ ላይ በደንብ አድርጎ ያስቀምጥላችኋል። ላሳያችሁ። እሱ እዚህ ጋር ዩት ምዕራፍ 24 ላይ ስለ መተጫጨትና ስለ ማጫ ገንዘብ፣ ስለ ጋብቻ ይላል። እዚህ ላይ ያለላችሁ ምዕራፍ 24 ላይ ለወንድ ልጅ ለሴት ልጅ እያለ ያስቀምጣል ማለት ነው። ኦኬ ቆይ እስቲ ላውጣ፣ በዛም እንድታዩት ስለምፈልግ ለሌላ ቀንም ለእናንተም ስለሚጠቅም እድሜው የወንድ ልጅ ላከኝ ኤክሶ እንትን ከአርሽ ጋር ተያይዞ ማለት ያው አርሽ ማለት ዙፋን ነው እና በዙፋኑ የሚለው ጋር ተያይዞ
እዛ ላይ አይዶ ነው ቴክስቱ ላይ ኦር ደግሞ እንዲሁ ትንሽዬ ማብራሪያ እንትን ከተቻለ ደስ ይለኛል። አዘርዋይዝ ችግር የለውም። እሺ ወይ በሌላ ቀን እናደርጋለን። እሺ በስንት ዕድሜ ማውጋት እንዳለባቸው ያለው ላሳያችሁ። እሺ ምዕራፍ 24 ላይ ያለ ነው። ኦኬ ምዕራፍ 24 ላይ እሺ ምን ይላል መሰላችሁ? ስለ መተጫጨት፣ ስለ ጋብቻ የዘር ርቀቱን ራሱ ያሳያችኋል። የዘር ርቀት እንዴት መኖር እንዳለበት። ኦኬ እሺ ያቆጣጠሩ ማለት ነው። ይሄ የቤተሰብ የዝምድና የስጋ ዝምድና እንዴት መራቅ እንዳለበት ሁሉ ያስቀምጥላችኋል። ከዛ በኋላ ስለ እድሜ ያመጣል። በዝሙት እሺ እሺ ስለ ማጨት ይናገራል እና ሶስተኛው ክፍል ወይም ስለ ጋብቻ ያወራል። ኦኬ ስለ ጋብቻ ያወራና በወላጆች ስልጣን፣ ስለ መተጫጨት። ኦኬ ይሁን ይሁት ምን እንደሚል የወንዶች የአካለ መጠን ፍጻሜ 20 ዓመት ያም ባይሆን 25 ዓመት ይላል። የወንዶች ለወንዶች የሚፈቀደው የጋብቻ እድሜ ስንት ነው ይላል? አካለ መጠን ደረሱ የሚባለው 20 ዓመት ወይም ደግሞ 25 ዓመት። የሴቶች ደግሞ 12 ዓመት ያም ባይሆን ደግሞ 15 ዓመት ይላል ማለት ነው። ኦኬ ሶ ቢያንስ 15 ዓመት ከ12 እስከ 15 ዓመት ሴት ልጅ ለጋብቻ ደርሳ መታጨት ትችላለች። ኦኬ ሶ ስትጠየቁ ይሄንን መመለስ ትችላላችሁ። እስከ 18 ዓመት ብቻ ሴቷ እኔ ብቁ ነኝ በራሴ መወሰን እችላለሁ በምትልበት እድሜ ላይ ይሄ እንዲያውም ሚኒመሙ ነው። ኦኬ በጣም ይሄ ትንሹ ነው። ምክንያቱም ምንድነው የሚለው ያም ባይሆን ይሄም እያለ ትንሹ ነው የሚያስቀምጥላችሁ። 18ም 25ም የእናንተ ፍቃድ እዚህ ውስጥ እንዳለ ሆኖ ማለት ነው። ኦኬ የእናንተ ፍቃድ ምክንያቱም ቤተክርስቲያኗ በግምት አይደለም። ይኸው ወንዶች ቢያንስ 20 ለዚህ ነው የ5 ዓመት የ10 ዓመት ዲፈረንስ ይኑር የምትለው እና 20 ወይም 25 ይላል። ኦኬ ሴቶች ደግሞ 12 ወይም 15 ይላል። ኦኬ ሶ ይሄ ግን እንዳልኩት ሚኒመሙ ነው፣ ትንሹ የተቀመጠ ነው። ኦኬ ሶ የወንዶች የአካለ መጠን መጽሐፍ ቅዱስ የሚናገረው ለአካለ መጠን መድረስ ማለት ነው። አንድ ሌላ ደግሞ መታጨት፣ እውነት ነው። መታጨት የሚለው ማግባትም አይደለም። ይሄን አስተውሉ። ይሄ መድረስ የሚለው ነው። ለአካለ መጠን መድረስ ወይም የአካለ መጠን ፍጻሜ ነው የሚለው። ኦኬ ሊታጩ ይችላሉ እንጂ በዚህ እድሜም ያግቡ እየተባለም አይደለም። መታጨት እያለ ነው፣ ወይም ለአካለ መጠን መድረስ የሚል ነው። ምክንያቱም ክፍሉ ጠቅላላ የሚያነሳላችሁ ምን ስለሆነ ማለት ነው፣ ስለ መተጫጨት የሚያነሳ ስለሆነ። ኦኬ ይኸው እዩት። ሁለተኛው ክፍል ደግሞ ስለ መተጫጨት ይናገራል ይላል። ኦኬ ሰው ስለ መተጫጨት ነው የሚናገረው እና ታጨ ማለት ግን ተጋቡ ማለት አይደለም። ለምሳሌ በ15 ዓመቷ ብትታጭ ከ3 ዓመት ከ4 ዓመት በኋላ ልታገባ ዝግጁ ስትሆን ማለት ነው። ኦኬ ከቤተሰብ ጋር ትኖራለች፣ እሱም ከቤተሰብ ጋር ይኖራል። ከዛ በኋላ ጋብቻ ይፈጽማሉ ማለት ነው ዝግጁ ሲሆኑ። ይኸው እዩት። በእነርሱ ላይ የሾሙትን ሰው ስልጣን ለማስወገድ ስራቸውና ገንዘባቸውን በሚጠቅማቸው ገንዘብ ያስተዳድሩበት ዘንድ የማልተዳደሩ ስልጣን ከእነርሱ ላይ እንዲነሳላቸው ከዳኛ ይጠይቁ። ገንዘባቸውን ስራቸውን ለማከናወን ብቆች ናቸውና በዚህ ምስክር የሆናቸው ዘንድ ይላል። አያችሁ
ስለዚህ ራሳቸውን ችለው ሲንቀሳቀሱ ራሳቸውን ችለው በገንዘባቸው በምንድነው በሀብታቸው ራሳቸውን ችለው መንቀሳቀስ ጀምሩ ራሳቸው ምስክር ሆነ ይላል። ያው ስለ መተጫጨት ነው የሚያወራው። ከዚህ በኋላ ምክር በመፈጸም የተገለጸላቸው ያድርጉ። መተጫጨት ለመተጫጨትም አርቦን መስጠት እውነት ከሆነ ከዚህ በኋላ ይህች እጮኛ ስለ ጠባዩ መጥፎነትና ስለ ስህተቱ ብዛት ወይም ስለ ሕግ አፍራሽነቱ በራሱ ፈቃድ ስለ መለየቱ ወይም ልጅ ለመውለድ የሚጠቅሙን ሩካቤ ከእርሷ ጋር ሊገናኝ የማይችል ቢሆን ወይም ለመከልከል የሚያበቃ በሌላም ግብር ቢሆን ከእጮኛዋ ጋር ከመገናኘት እምቢ ብትል ይህች ሴትና ወላጆቿ አርቦን ከመቀበላቸው አስቀድሞ ይህ ነገር እንዳወቁ ምስክሮች ናቸው እያለ ከመተጫጨት በፊት ያለውን ታሪክ ሁሉ ይናገራል ማለት ነው። ሰው ይሄ የመተጫጨት ዕድሜ ነው። ኦኬ ሚኒመሙ ማለት ነው። ጋብቻው በ20 ዓመት ሊሆን ይችላል፣ በ25 ዓመት ሊሆን ይችላል፣ በ23 ዓመት ሊሆን ይችላል ማለት ነው። መታጨጫው ዕድሜ ግን ለወንድ ልጅ ከ20 ዓመት እስከ 25 ዓመት ይላል። ከ20 ዓመት እስከ 25 ዓመት የሴቶች ደግሞ ለመታጨት ከ12 እስከ 15 ዓመት ይላል ማለት ነው። ጋብቻ የሚፈጽሙበት ሳይሆን የሚተጫጩበት። እንግዲህ በቤተክርስቲያን እንደምታውቁት በእጮኝነት ዘመን ቢያንስ 2 ዓመት ከ2 እስከ 3 ዓመት እንዲሁ 2 ዓመት ቢቆዩ ሚኒመሙ ማለት ነው ጥሩ ነው። በቃ ከዛ በላይ መፈተን ወደ ከጋብቻ ፊት ወደማይጠቅምም መርከስ እንዳይገባ በዚህ መልኩ ቤተክርስቲያን ጽፋት አስቀምጣለች ማለት ነው። ይሄ የቤተክርስቲያናችን መጽሐፍ ነው። ይኸው ይሄ ቤተክርስቲያናችን መጽሐፍ ነው። ምን ይባላል? ፍትሐ ነገሥት ይባላል። ይኸው ፍትሐ ነገሥት። ፍትሐ ነገሥት ማለት ይሁት ፍትሐ ነገሥት የሚለው ቃል ፍትህ እና ነገሥት በሚል 2 ቃላት የተጣመረ ወይም የተያዘ ሲሆን ትርጓሜውን ፍርድ፣ ውሳኔ መስጠት፣ ሕግና ስርዓትን ማስፈን ማለት ሲሆን ነገስታቱ ክርስቲያኖች ከመሆናቸው ጋር ስጋዊና መንፈሳዊውን ፍትህ ይመለከቱ ስለነበር በነገስታቱ ስም ፍትሐ ነገሥት ተብሎ ተሰይሟል። ኢትዮጵያ ሀገራችን በጽሁፏ ካሏት ጥንታውያን የህግ መጽሐፍ መካከል ታላቁና የታወቀው ፍትሐ ነገሥት የተባለው መጽሐፍ ነው። ኦኬ ሰው ፍትሐ ነገሥት እንግዲህ ይህን ሁሉ ይዟል ማለት ነው። ፍትሐ ነገሥት በውስጡ ምን ይዟል? የሊቃውንትን ትምህርት ይዟል። የመጽሐፍ ቅዱስን ትምህርት ይዟል። ኦኬ በተለይ ይህ መጽሐፍ ለሚያውቁ የህግ ሊቃውንት ሁሉ ከፍተኛ የህግ አዋቂነት የማዕረግም ስም ይሰጣቸው ነበረ ይላል ማለት ነው። ስለዚህ በፍትሐ ነገሥቱ እዩት ስለ ቤተክርስቲያን አመሰራረት፣ ስለ መጽሐፍቶቻችን፣ ስለ ክርስትና ጥምቀት፣ ስለ ሊቃነ ጳጳሳት አሿሿም፣ ስለ ኤጲስቆጶሳት አሿሿም፣ ስለ ቀሳው፣ ስለ ዲያቆናት አሿሿም፣ ስለ አገልጋዮች፣ ስለ ካህናት፣ ስለ መነኮሳት፣ ስለ ቅዳሴ፣ ስለ ቁርባን፣ ስለ ጸሎት፣ ስለ ጾም፣ ስለ ምጽዋት አያችሁ፣ ስለ በዓላት እንዴት በዓላትን ማክበር እንዳለብን፣ ስለ በሽተኞች፣ ስለ ሙታን፣ ስለ ዓለማዊ ስራና ስለ አስተዳደር፣ ስለ ምግቦችና ስለ ልብሶች፣ ስለ መተጫጨትና ስለ ማጫ፣ ስለ ሀብት፣ ስለ ብድር እያለ ኦርቶዶክሳዊ ክርስቲያኖች የሚመሩበት የስርዓት መጽሐፋቸው ነው። ከመጽሐፍ ቅዱስ ከቅዱስ ትውፊት ከአባቶች ትምህርት ተወጣቶ የተዘጋጀ መጽሐፍ ነው ማለት ነው። ፍትሐ ነገሥት የተባለው ለዛ ነው። ሁሉ ነገር አለው። ኦኬ ሁሉ ነገር አለው። ስለ ብድር ራሱ አለው። ኃጢአት ስለመታመን፣ ስለ ርስት፣ ስለ ዳኛ፣ ስለ ነገሥት፣ ስለ ብሉይ ኪዳን፣ ስለ ካህዲያን፣ ስለ ነፍሰ ገዳዮች፣ ስለ ዝሙት ቅጣት፣ ስለ ሌብነት ፍርድ አያችሁት። ሰው ይህን ሁሉ የያዘ መጽሐፍ ነው። ያው የሰማዕታት ዘመን ከተፈጸመ በኋላ ሃይማኖታቸውን የቀና 318 ሊቃውንት ቆስጠንጢኖስንና ንጉሥ ባደረጉ ጊዜ እርሱ እኔ መንግስትን አልሻም አላቸው። የክርስቶስ መንገድና የዓለም መንገድ ልዩ ነውና የክርስቶስ መንገድና የተረጋገጠች ትእዛዙ ግን ጠላቶቻችሁን ውደዱ፣ ለሚቃወማችሁን በጎ አድርጉ የሚል ነው። ይህን የመሰለውን ትላለች። ይህች ትእዛዝ የትሩፋት ሕግ ናት። ሁለተኛም እንዲታገሱ፣ እንዲሸከሙ፣ ይቅር እንዲሉ፣ ለባልንጀሮቻቸው ልጆች መልካም እንዲያደርጉ፣ ከሰውነታቸው ጋር እንዲያስተካክሏቸው ሉቃስ 3 እያለ ይቀጥላል ማለት ነው። ኦኬ ይሄ መጽሐፍ እንግዲህ የስርዓት መጽሐፍ ነው ማለት ነው። ግን ይቅርታ ዲያቆን፣ አሁን ቤት ማድረግ ነው እንጂ በቤተ ክርስቲያን በዚህ እድሜ አሁን በህግ በኢትዮጵያ ህግ 18 ዓመት በታች የሆነች ልጅን ማጋባት አይፈቀድም።
በቤተክርስቲያን ይሄን ነገር ይደረጋል ወይስ? መተጫጨት እኮ ነው ይሄ